በዛሬው ቪዲዮአችን ስድስተኛውን ቶፒክ the cell and its environment የሚለውን እንመለከታለን። ከዚህ በፊት በነበረው ቪዲዮ ሴል ሜምብሬን ሴሌክቲቭሊ ወይም ደግሞ ሴሚ ፐርሜብል እንደሆነ እየመረጠ እንደሚያስገባ ተመልክተን ነበር እና ወደ ሴል ውስጥ ምን መግባት አለበት ከሴሉ ደግሞ ምን መውጣት አለበት የሚለውን ኮንትሮል የሚያደርግልን የሚቆጣጠርልን ሴል ሜምብሬን እንደሆነ ተመልክተን ነበር እና ስለ ሴል ሜምብሬን ወይም ደግሞ ስለ ፕላዝማ ሜምብሬን በቀላሉ ለማስተዋወስ የትምህርት ቤታችሁን ሴኩሪቲ ወይም ደግሞ ጋርድ ማስተዋወስ ትችላላችሁ። ያው የትምህርት ቤት ዘበኛ ምንድነው የሚያደርገው? ያው በር ላይ ቆሞ ወደ ትምህርት ቤት ውስጥ ማን መግባትና ማን መውጣት እንዳለበት ኮንትሮል ያደርጋል አይደለ? በተመሳሳይ ደግሞ ሴል ሜምብሬንም ወደ ሴል ውስጥ ምን መግባት አለበት ምን መውጣት አለበት የሚለውን ኮንትሮል ያደርጋል እና ወደ ሴል ውስጥ አስፈላጊ የሆኑ ወይም ደግሞ ነሰሳሪ የሆኑ ሰብስታንሶች እንዲገቡ ከሴል ውስጥ ደግሞ አነሳሳሪ የሆኑ ወይም የማያስፈልጉ ነገሮች እንዲወጡ ያደርጋል እና ከነዚህ አነሳሳሪ ወይም ደግሞ አላስፈላጊ ሰብስታንሶች መካከል ያው ካርበን ዳይኦክሳይድን መጥቀስ እንችላለን እና ካርበን ዳይኦክሳይድ በሴል ሜምብሬን በኩል ነው ሪሙቭ የሚሆነው የሚወገደው። ሌላም ደግሞ ጠቃሚ የሆኑ ልክ ለኬሚካል ሪአክሽን ጠቃሚ የሆኑ እንደ ሳልት ዋተር ያሉ ሰብስታንሶችም የሚገቡት በዚሁ በሴል ሜምብሬን በኩል ነው። ከዚህ በተጨማሪ አንድን ሴል ቢልድ አፕ ለማድረግ ወይም ለመገንባት የሚያስፈልጉ የተለያዩ ማቴሪያሎች የሚገቡትም በዚሁ በሴል ሜምብሬን በኩል ነው እና እነዚህ ማቴሪያሎች በሁለት መንገድ ሊገቡ ይችላሉ፣ ፓሲቭሊ እና አክቲቭሊ። ፓሲቭሊ የምንለው ያው በዚህ ውስጥ ዲፊውዥን እና ኦስሞሲስ ነው ያለው። አክቲቭሊ ደግሞ አክቲቭ ትራንስፖርት ነው ያለው እና እዚህ ጋር ፓሲቭሊ ምንድነው አክቲቭሊ ምንድነው የሚለውን በቀጣይ በደንብ እንመለከተዋለን። በዚህ አጠር ባለ ኤግዛምፕል ፓሲቭ ምንድነው አክቲቭ ምንድነው የሚለውን እንመልከት። ለምሳሌ እዚህ ጋር የሆነ ተራራ አለ ብላችሁ አስቡ። ኦኬ፣ ወይም የሆነ ጉብታ ነገር ነው። እዚህ ጋር ድንጋይ ቢኖር ይሄ ድንጋይ ከዚህ ወደዚህ ለመምጣት በራሱ እየተንከባለለ ይመጣል። ምንም ኢነርጂ ያስፈልገውም አይደለ? አንድ ድንጋይ ከዚህ ጋር ብትለቁት በራሱ ተንከባሎ እዚህ ጋር መድረስ ይችላል። ኦኬ፣ እዚህ ጋር ያለን ድንጋይ ደግሞ ከዚህ ወደዚህ ለማውጣት ብትፈልጉ ምንድነው ኢነርጂ ያስፈልጋል፣ ወይም ደግሞ እየገፋችሁ ነው ልታወጡት የምትችሉት አይደለ? በተመሳሳይ ሴል ላይ ስንመጣ እዚህ ጋር ብዙ ሞለኪውል አለ ብላችሁ አስቡ እና እዚህ ጋር ብዙ ሞለኪውል አለ፣ እዚህ ጋር ደግሞ ትንሽ ሞለኪውል ነው ያለው ብለን እናስብ እና እነዚህን ብዙ ሞለኪውሎች ወደዚህ ለማምጣት ምንም ኢነርጂ አያስፈልግም። ልክ ድንጋዩን ከላይ ወደ ታች እንደማንከባለል ነው። ኦኬ፣ እዚህ ጋር ያሉትን ደግሞ ትንሽ ሞለኪውሎች ከዚህ ወደዚህ ለማውጣት ድንጋዩን እንደመግፋት ነው። ኢነርጂ ይፈልጋል፣ ጉልበት ያስፈልጋል። ስለዚህ እዚህ ጋር ድንጋዩን ከዚህ ወደዚህ ማንከባለሉን ምን እንለዋለን? ፓሲቭ እንለዋለን። ምንም ኢነርጂ አያስፈልገውም፣ ጀስት በራሱ መሄድ ይችላል እና ብዙ ሞለኪውል ካለበት ወይም ደግሞ ሃየር ኮንሰንትሬሽን ካለበት ወደ ሎወር ኮንሰንትሬሽን ነው ሄደው እዚህ ጋር እንደምታዩት። አክቲቭ ትራንስፖርት የምንለው ደግሞ እዚህ ጋር እንደምታዩት ሁለት ሞለኪውል ነው ያለው አይደለ? እና እነዚህን ሁለት ሞለኪውሎች ወደዚህ ለማውጣት ኢነርጂ ያስፈልጋል፣ ድንጋዩን ከታች ወደ ላይ እንደመግፋት ማለት ነው። ይሄንን ደግሞ ምን እንለዋለን? አክቲቭ ትራንስፖርት እንለዋለን። አክቲቭ እና ፓሲቭ ይሄንን ይመስላሉ እና ለየብቻቸው ደግሞ እየነጣጠለን እንመለከታቸዋለን። ኦኬ፣ ፓሲቭ ትራንስፖርት ዳውን የኮንሰንትሬሽን ግራዲያንት ነው ማለት የኮንሰንትሬሽን ዲፈረንስ አለ እና ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው ሙቭ የሚያደርጉት ሰብስታንሶቹ። ለምሳሌ ይሄ ሴል ሜምብሬን ነው ብላችሁ አስቡ። እዚህ ጋር ሞለኪውል ቢኖር እነዚህ ሞለኪውሎች እዚህ ጋር ደግሞ ሁለት ሞለኪውል ቢኖር እና እነዚህ ሞለኪውሎች ከዚህ ወደዚህ ሙቭ ሲያደርጉ የኮንሰንትሬሽን ዲፈረንስ አለ አይደለ? እዚህ ጋር ብዙ ናቸው፣ እዚህ ጋር ደግሞ ትንሽ ነው አይደለ? ስለዚህ ብዙ ካለበት ትንሽ ወዳለበት ነው ሙቭ የሚያደርገው። ዳውን የኮንሰንትሬሽን ግራዲያንት ነው፣ ልክ ድንጋዩን ከላይ ወደ ታች እንደማንከባለል ነው። ስለዚህ ሃየር ኮንሰንትሬሽን ካለበት ወደ ሎወር ኮንሰንትሬሽን ወዳለበት ነው ሙቭ የሚያደርገው። ኦኬ፣ አክቲቭ ከሆነ ደግሞ አጌንስት የኮንሰንትሬሽን ግራዲያንት፣ ይሄ እዚህኛው ጋር ዳውን የኮንሰንትሬሽን ግራዲያንት ነው፣ ነገር ግን እዚህ ጋር ከሆነ አጌንስት የኮንሰንትሬሽን ግራዲያንት ነው። እዚህ ጋር ሁለት ነበሩ አይደለ? እና ኢነርጂ በመጠቀም እነዚህን ሁለት ሞለኪውሎች ከዚህ ወደዚህ ማውጣት ነው። በራሳቸው ሙቭ ማድረግ አይችሉም። ፓሲቭ ላይ ሞለኪውሎች ዳውን የኮንሰንትሬሽን ግራዲያንት ነው
የራሳቸው እነዚህ ፓርቲክሎቹ ቫይብሬት ሲያደርጉ የራሳቸው ኬኔቲክ ኢነርጂ አላቸው። በዛ ኬኔቲክ ኢነርጂ ነው ሙቭ እያደረጉ ወደዚህ የሚያልፉት እንጂ ከሴሉ የሚወጣ ምንም ኢነርጂ የለም። አክቲቭ ላይ ከሆነ ግን እነዚህን ሁለት ሞለኪውሎች ወይም ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ለማውጣት ያ ሴል ኢንፑት ኢነርጂ ወይም ደግሞ ከሴል ውስጥ ኢነርጂ ይወጣል። ስለዚህ ፓሲቭ ላይ ጀስት በራሳቸው ኬኔቲክ ኢነርጂ ነው የሚንቀሳቀሱት እንጂ ከሴሉ ምንም የሚወጣ ኢነርጂ የለም። ሶ እዚህ ጋር መያዝ ያለባችሁ ዋና ዋና ሀሳቦች አሉ። እነዚህን እንመልከትና ወደ ቀጣዩ እንሄዳለን። ኦኬ እዚህ ጋር አንድ ሶሉሽን እዚህ ጋር ለምሳሌ ኮንሰንትሬሽን ወይም ደግሞ አንድ ሶሉሽን ኮንሰንትሬትድ ነው ስንል ሃየር ኮንሰንትሬሽን፣ ሎወር ኮንሰንትሬሽን እነዚህ ምን ማለት ናቸው የሚለውን እንመልከትና ወደ ቀጣዩ ፓርት እንሄዳለን። ለምሳሌ እዚህ ውስጥ ስኳርና ውሃ አለ ብንል እና እዚህ ጋር ስኳሩ የተሰራበት ሞለኪውል አለ አይደለ? እና እዚህ ጋር የስኳሮቹ ሞለኪውሎች አሉን በል። ሌላ ደግሞ ውሃ አለ ብንል እዚህ ውስጥም በተመሳሳይ ውሃው የተሰራበት ሞለኪውል ይኖራል፣ ዋተር ሞለኪውሎች ይኖራሉ። እና እዚህ ጋር ሁለት ነገር ነው ያለው ስኳርና ውሃ አይደለ? ስለዚህ ስኳሩ ምንድነው? ሶሊድ ነው ወይም ደግሞ የሚሟሟ ነገር ነው። ውሃው ደግሞ ሶልቨንት ነው ወይም ደግሞ ያንን ስኳር የሚያሟሟው አሟሚው ውሃው ነው ማለት ነው። ከውሃ ውጭም ሊሆን ይችላል። እዚህ ጋር ግን በዋናነት እኛ የምንፈልገው እና በዚህም ቪዲዮ ላይ የምንመለከተው ከውሃ ጋር የተገናኙ ነገሮች ነው። ስለዚህ ሶልቨንት ስንል ውሃን ነው የሚያመለክተው። ሶሊድ ከሆነ ደግሞ የተለያዩ ሞለኪውሎችን ከውሃ ውጭ ያሉ የሚሟሙ ነገሮችን ሌሎች ሞለኪውሎችን ነው የሚያመለክተው። ስለዚህ እዚህ ጋር ስኳሩ ሞር ከበዛ ምንድነው የሚኖረው? የስኳሩ ሞለኪውል ብዙ ነው የሚሆነው አይደለ? እና ደግሞ ሶልቨንቱ ትንሽ ይሆናል ማለት ነው፣ ወይም የውሃ ሞለኪውሉ ትንሽ ነው። እና ይሄን ሶሉሽን ምን እንለዋለን? ኮንሰንትሬትድ ሶሉሽን እንለዋለን። ብዙ ሶሊድ ካለ ብዙ የሶሊድ ሞለኪውሎች ወይም ብዙ ስኳር ካለ ኮንሰንትሬትድ ሶሉሽን ይባላል። ኦኬ ሌላኛው ደግሞ እዚህ ጋር አብዛኛው ውሃ ቢሆንስ? አብዛኛው ውሃ እና የውሃ ሞለኪውል ቢሆን ያለው የሶሊድ መጠን ደግሞ ትንሽ ቢሆን ወይም ስኳሩ ትንሽ ቢሆን ደግሞ ምን እንለዋለን? ይሄን ሶሉሽን ዳይሉት ሶሉሽን ይባላል። ዳይሉት ሶሉሽን አብዛኛው ውሃ ነው፣ ሶሊቱ ደግሞ ትንሽ ነው። ያው ስትቀምሱት ራሱ ውሃ ውሃ ነው የሚለው። እዚህኛው ጋር ግን ኮንሰንትሬትድ ከሆነ የስኳሩ ቴስት ነው በደንብ ጎልቶ የሚወጣው። ስለዚህ እዚህ ጋር ሁለት ነገሮችን አይተናል፣ ኮንሰንትሬትድ እና ዳይሉት ሶሉሽን። ስለዚህ ኮንሰንትሬትድ ነው ማለት ሃየር ኮንሰንትሬሽን ኦፍ ሞለኪውል ወይም ደግሞ ሃየር ኮንሰንትሬሽን ኦፍ ሶሊድ ሞለኪውል አለ ማለት ነው። ዳይሉት ነው ማለት ደግሞ ሎወር ኮንሰንትሬሽን ኦፍ ሶሊድ ወይም የስኳሩ መጠን ትንሽ ነው። ኦኬ እና አንድ ሶሉሽን ኮንሰንትሬትድ ነው ስንል አብዛኛው ሶሊድ ነው ወይም አብዛኛው ስኳር ነው እያለ ነው አይደለ? ስለዚህ እዚህ ጋር ውሃው ትንሽ ነው ማለት ነው። አብዛኛው ስኳር ከሆነ ውሃው ትንሽ ነው ማለት ነው፣ ወይም የዋተር ሞለኪውሎቹ ትንሽ ናቸው። ስለዚህ አንድ ሶሉሽን ኮንሰንትሬትድ ነው ከተባለ ሎወር ዋተር ሞለኪውል ነው የሚኖረው፣ የውሃው ሞለኪውል ወይም ደግሞ ውሃው ትንሽ ነው ማለት ነው። ምክንያቱም ሶሊቱ ወይም ስኳሩ ስለሚበዛ ነው። ኦኬ አንድ ሶሉሽን ዳይሉት ነው ከተባለስ? ዳይሉት ነው ከተባለ ውሃ የበዛበት ነው። ስለዚህ ውሃ ከበዛበት ሃየር ዋተር ሞለኪውል ነው የሚኖረው፣ ውሃው የተሰራበት ሞለኪውል ብዙ ነው ማለት ነው። ስለዚህ ዳይሉት ከሆነ ሃይ ዋተር ሞለኪውል ነው የሚኖረው። ኮንሰንትሬትድ ከሆነ ደግሞ ሎ ዋተር ኮንሰንትሬሽን ነው የሚኖረው። ስለዚህ የውሃው ሞለኪውል ኮንሰንትሬሽን እና ኖርማል ኮንሰንትሬሽን እንደሚለያይ እዚህ ጋር መያዝ አለባችሁ ማለት ነው። ሶ ከዚህ በኋላ እነዚህን ሀሳቦች ነው የምንመለከተው። ሃየር ኮንሰንትሬሽን፣ ሎወር ኮንሰንትሬሽን፣ ሶሊዩት፣ ዳይሉት፣ ሶልቨንት እነዚህን በሙሉ እናያለን ማለት ነው። እና በተለያየ ዳይሜንሽን ቢመጡን እነዚህን መመለስ ትችላላችሁ። ኦኬ ፓሲቭሊ ምንድነው አክቲቭሊ ምንድነው የሚለውን ሰፋ አድርገን እንመልከተው። እዚህ ጋር ፓሲቭሊ ይላል። በፓሲቭሊ ውስጥ ዲፊውዥን እና ኦስሞሲስ ነው ያለው እና ሁለቱም ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ናቸው። እና ምንድነው የሚያለያያቸው የሚለውን እናያለን። ዲፊውዥን ከሆነ የሞለኪውሎች ወይም የአዮኖች ነው። ኦስሞሲስ ከሆነ ግን የዋተር ሞለኪውል ነው። ቅድም የዋተር ሞለኪውል አይተናል አይደለ? ኖርማል ሞለኪውሎች ወይም ደግሞ የሶሊድ ሞለኪውሎች እና የዋተር ሞለኪውል ይለያል። ዋተር ሞለኪውል ከሆነ ያ ውሃው የተሰራበት ሞለኪውል ነው። ሞለኪውል ወይም አየን ካለ ደግሞ ከዋተር ሞለኪውሉ ውጪ ያሉትን ነው። ስለዚህ በዲፊውዥን እና በኦስሞሲስ መካከል ያለውን ዲፈረንስ እያያችሁ ሁለቱም የሚያመሳስላቸው ግን ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው ሙቭ የሚያደርገው
ያ ሞለኪውል እና እዚህኛው ኦስሞሲስ ላይ የውሃ ሞለኪውል ነው። ዲፊውዥን ላይ ከሆነ ግን ኖርማል ሞለኪውል ነው። ስለዚህ እነዚህ በፓሲቭ ውስጥ የተመደቡት ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው ያ ነገር ሙቭ የሚያደርገው። በኤግዛምፕል ስናየው ለምሳሌ እዚህ ጋር የቅድሙን ብናመጣ እዚህ ውስጥ ብዙ የስኳር ሞለኪውል አለ ብንል የሶሊት ሞለኪውሉ ብዙ ነው ማለት ነው። ስለዚህ እዚህ ጋር ብዙ የሶሊት ሞለኪውል አለ ብንል እና ውሃው ትንሽ ነው። ስለዚህ ዋተር ሞለኪውሉ ትንሽ ነው። እዚህ ጋር ምንድነው ሎ ዋተር ሞለኪውል ነው ያለው። ሎ ዋተር ሞለኪውል ነው ያለው። ሶሊቱ ደግሞ ብዙ ነው። ስለዚህ ሞለኪውሉ ወይም አየኑ የዚህ የሶሊት ሞለኪውል ብዙ ነው ማለት ነው። ስለዚህ ይሄ ሶሉሽኑ ኮንሰንትሬትድ ነው ወይም ደግሞ ሃይ ሞለኪውል ወይም ሃይ ሶሊት ሞለኪውል አለ የሚለውን ትይዛላችሁ። እዚህ ጋር ደግሞ ስኳሩ ትንሽ የሆነበት ወይም የስኳር ሞለኪውሉ ትንሽ የሆነበት እና የውሃው ሞለኪውል ወይም ውሃው ብዙ የሆነበት ዳይሉት ሶሉሽን ብለናል አይደለ? ቅድም ይሄው ዳይሉት ሶሉሽን ነው ብለን እንወስድ። ስለዚህ አሁን ዲፊውዥን ኦከር የሚያደርገው ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው። ነገር ግን ለሞለኪውሉ ነው ወይ ለዛ ለሶሊት ሞለኪውሉ ነው። ስለዚህ ዲፊውዥን ኦከር የሚሆነው ከዚህ ከኮንሰንትሬትድ ብዙ ሞለኪውል ሶሊት ሞለኪውል ካለበት ትንሽ ሶሊት ሞለኪውል ወዳለበት ነው ዲፊውዥን ኦከር የሚሆነው። ነገር ግን ኦስሞሲስ ሀፕን የሚያደርገው ወይም ኦከር የሚያደርገው ከዳይሉት ሶሉሽን ወይም ደግሞ እዚህ ጋር ይኸው ኮንሰንትሬትድ ሶሉሽን ላይ ሎወር ዋተር ሞለኪውል ነው ያለው። የውሃ ሞለኪውል ትንሽ ነው ወይም ውሃው ትንሽ ነው። ዳይሉት ከሆነ ግን አብዛኛው ውሃ ስለሆነ ሃየር ዋተር ሞለኪውል ነው የሚኖረው። ስለዚህ ኦስሞሲሱ ወደዚህ ነው፣ ምክንያቱም የዋተር ሞለኪውሉ ነው እና ከዚህኛው ወደዚህኛው ይሆናል ማለት ነው። ነገር ግን እንደምታዩት ሁለቱም ላይ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው የሚሄዱት። ለዛ ነው ፓሲቭሊ ብለን እዚህ ውስጥ የመደብናቸው። ኦኬ አክቲቭሊ ቢሆንስ? አክቲቭሊ ከሆነ ደግሞ ያንን ኮንሰንትሬሽን ግራዲያንት ኦፖዝ በማድረግ ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ነው የሚሄዱት። ስለዚህ እዚህ ጋር ኮንሰንትሬትድ ነበረ፣ እዚህ ጋር ዳይሉት ነበር እና አክቲቭ ትራንስፖርት ከሆነ ደግሞ ከዚህኛው ወደዚህኛው ነው ሙቭ የሚያደርገው ማለት ነው። ስለዚህ በሴል ሜምብሬን ውስጥ አንድ ሰብስታንስ ሙቭ ሲያደርግ እዚህ ጋር ሞር ኮንሰንትሬትድ ከሆነ ወይም ደግሞ ሞር ሶሊት ካለበት ወደ ሎወር ሶሊት ወዳለበት ትንሽ ሶሊት ሞለኪውል ወዳለበት ነው ማለት ነው። እና እዚህ ጋር 4 አለ፣ እዚህ ጋር 2 አለ አይደለ? ስለዚህ ከዚህ ወደዚህ ነው የሚመጡት ማለት ነው። ፍሮም ሃየር ሪጅን ቱ ሎወር ሪጅን ማለት ነው። ኮንሰንትሬሽናቸው ትንሽ ከሆነበት ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው። አክቲቭ ትራንስፖርት ከሆነ ግን ሴሉ ኢነርጂ ተጠቅሞ ኢንፑት ኢነርጂ ከሴል ውስጥ ስቶር የሆነ ኢነርጂ ተጠቅሞ እነዚህን ሁለት ሞለኪውሎች ወይም ሎ ኮንሰንትሬሽን ካለበት ሃይ ኮንሰንትሬሽን ወዳለበት ኢነርጂ ተጠቅሞ ያን ነገር አጌነስት አድርጎ ነው እንዲሄዱ የሚያደርጋቸው። አክቲቭ ትራንስፖርት ይሄ ነው። ፓሲቭ ከሆነ ግን ጀስት በራሳቸው ኬኔቲክ ኢነርጂ ቫይብሬት እያደረጉ ነው ወደዚህ የሚገቡት ማለት ነው እንጂ ከሴሉ ምንም የሚወጣ ኢንፑት ኢነርጂ የለም። ስለዚህ ፓሲቭሊ አክቲቭሊ ምንድነው የሚለው እንደዚህ በአጭሩ መገለጽ ይችላል። እና ዋና ዋናው ሐሳብ እስካሁን ያየናቸው ናቸው። አሁንም ሰፋ እያደረግን እናያቸዋለን። ኦኬ ፓሲቭ ትራንስፖርት። በፓሲቭ ትራንስፖርት ውስጥ ያው ዲፊውዥን አለ። ዲፊውዥን ከሃየር ኮንሰንትሬሽን ብዙ ኮንሰንትሬሽን ካለበት ወደ ሎወር ኮንሰንትሬሽን ነው ብለናል አይደለ? እዚህ ጋር ሞር ሶሊድ ሞለኪውሎች ወይም ኮንሰንትሬትድ የሆነ ሶሉሽን ካለ ትንሽ ኮንሰንትሬሽን ወዳለበት ነው ሙቭ የሚያደርገው አይደለ? ይሄንን አይተናል። እና ዳውን የኮንሰንትሬሽን ግራዲያንት ነው። ልክ ድንጋዩን ከላይ ወደ ታች እንደማንከባለል ማለት ነው። ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው። ዲፊውዥን ያው ፓሲቭ ትራንስፖርት ነው ብለናል። ምንም ኢነርጂ አያስፈልገውም እና ሞለኪውሎቹ ጀስት ስፕሪድ ነው የሚያደርጉት። ያው ዲፊውዝ ያደርጋሉ፣ ይሰራጫሉ። ለምሳሌ የሆነ ሰው እዚህ ጋር ሽቶ ቢነፋ እና እናንተ እዚህ ጋር ያው ንጹህ አየር ያለበት ላይ ቆማቸዋል ብንል ከትንሽ ሰከንዶች በኋላ ወይም ደግሞ ትንሽ ቆየት ብሎ እናንተ ጋር ይደርሳል። ያ ሽቶ ይሸታቸዋል አይደለ? እና እነዛ ሞለኪውሎች ስፕሪድ አድርገው ወይም ደግሞ ዲፊውዝ አድርገው ነው እናንተ ጋር የደረሱት። እና ይሄ እንዴት ነው ሊሆን የቻለው? እዚህ ጋር ሽቶ የተሰራበት ሞለኪውሎች አሉ አይደለ? እዚህ ጋር ኮንሰንትሬትድ የሆነ ወይም ሃየር ኮንሰንትሬሽን ነው ያለው። እናንተ ጋር ደግሞ ንጹህ አየር ነው ያለው፣ ሎ ኮንሰንትሬሽን ነው፣ ምንም የሽቶ ሞለኪውል የለም አይደለ? ስለዚህ ከዚህ ወደዚህ ዲፊውዝ እያደረገ ወደ እናንተ ጋር ይመጣል ማለት ነው። ኦኬ እናንተ ጋር ግን ሞር ሽቶ ኖሮ ቢሆን ኖሮ ኦልሬዲ በደንብ ኮንሰንትሬትድ የሆነ የሽቶ ሞለኪውል ቢኖር ኖሮ ከዚህ ወደዚህ ዲፊውዝ አድርጎ አይመጣም ነበር ማለት ነው። ሶ እንደዚህ ሞለኪውሎቹ ስፕሪድ ወይም ዲፊውዝ ነው የሚያደርጉት።
በተመሳሳይ በሴል ውስጥም የተለያዩ ጋዞች፣ ሶሊድ ሞለኪውሎች እንደዚሁ ዲፊውዝ ያደርጋሉ። ኦክሲጅን እና እነዚህ ዲፊውዝ እያደረጉ ነው የተለያዩ ፕሮሰሶች የሚካሄዱት። ስለዚህ ዲፊውዥን ይሄን ያህል ጠቃሚ የሆነ ነገር ነው ማለት ነው። እዚህ ጋር ማየት ትችላላችሁ። ሞር እዚህ ጋር ብዙ ሶሊድ ሞለኪውሎች ወይም ኮንሰንትሬሽን አለ አይደለ? ይኸው እዚህ ጋር ደግሞ ሴል ሜምብሬኑ ወይም ፕላዝማ ሜምብሬኑ አለ እና ሞለኪውሎቹ በዚህ ውስጥ እያለፉ ሎ ኮንሰንትሬሽን ወዳለበት ነው እየመጡ ያሉት። ስለዚህ እነዚህ የራሳቸው ኬኔቲክ ኤነርጂ ያላቸው ቫይብሬት እያደረጉ ነው በዚህ ውስጥ የሚገቡት። ነገር ግን አክቲቭ ትራንስፖርት ቢሆን ኖሮ ግን ከዚህ ወደዚህ ነበር ሙቭ የሚያደርጉት። ኢነርጂ ተጠቅሞ ሴሉ ኢንፑት ኢነርጂ ተጠቅሞ ያንቀሳቀሳቸው ነበር ማለት ነው። ሶ ዲፊውዥን ይሄንን ይመስላል። በተመሳሳይ እዚህ ጋር ማየት ትችላላችሁ። አንድ ቀለም እዚህ ጋር ወደ ውሃ ውስጥ ወደ ንጹህ ውሃ ውስጥ ጠብ ስታደርጉት ምንድነው የሚሆነው? እዚህ ውስጥ ምንም የቀለም ሞለኪውል አልነበረም አይደለ? እዚህ ጋር እንደምታዩት ሞር የቀለም ሞለኪውሎች ነበሩ እና እነዚህ የቀለም ሞለኪውሎች ምንም የቀለም ሞለኪውል ወደሌለበት ነው ዲፊውዝ ያደርጋሉ። ምክንያቱም እዚህ ጋር ሃየር ኮንሰንትሬሽን ነው ያለው፣ እዚህ ጋር ደግሞ ንጹህ ውሃ ነው ያለው። ስለዚህ ምንም ኮንሰንትሬሽን የለም። ስለዚህ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ዲፊውዝ እያደረጉ ይመጣሉ። ሶ ወደዚህም ውሃ ሞለኪውል ወዳለበት ምንም የቀለም ሞለኪውል ወደሌለበት ዲፊውዝ እያደረጉ ይመጣሉ። ስለዚህ እዚህ ጋር እንደምታዩት ይሰራጫሉ ማለት ነው። በመጨረሻ ሁሉም ቦታ ጋር ይዳረሳል ማለት ነው። ሶ ዲፊውዥን እንዲህ ነው ኦከር የሚያደርገው። ኦኬ ሌላኛው ደግሞ ፋክተርስ ኢንፍሉዌንሲንግ ዘ ሬት ኦፍ ዲፊውዥን፣ ያው ዲፊውዥንን አፌክት የሚያደርጉ የዲፊውዥንን ፍጥነት የሚቀንሱ ነገሮች ምንድን ናቸው የሚለውን እንመለከታለን። የመጀመሪያው ኮንሰንትሬሽን ግራዲያንት ነው፣ የኮንሰንትሬሽን ዲፈረንስ ነው። ለምሳሌ ቅድም ያየናቸውን እዚህ ጋር 4 ሞለኪውሎች ቢኖሩ እዚህ ጋር ደግሞ 2 ሞለኪውል ቢኖር የኮንሰንትሬሽን ዲፈረንሳቸው ስንት ነው? 2 ነው አይደለ? እዚህ ጋር 4 አለ፣ እዚህ ጋር 2 አለ እና እነዚህ ሞለኪውሎች ሞር ብንጨምራቸውስ 1 2 3 4 ሞር በጨመርን ቁጥር ምንድነው የሚሆነው? ዲፊውዥን ሬቱ ወይም ደግሞ በዚህ ውስጥ የማለፋቸው ወይም ዲፊውዝ የማድረጋቸው ፍጥነቱ እየጨመረ ይመጣል ማለት ነው። አሁን ሞር ሞለኪውሎች ብንጨምር ዲፊውዥን ሬቱ እየጨመረ ይመጣል ማለት ነው። ስለዚህ ኮንሰንትሬሽን ግራዲያንት ወይም ኮንሰንትሬሽን ዲፈረንስ ሲጨምር ዲፊውዥን ሬትም አብሮ ይጨምራል ማለት ነው። ኦኬ ሁለተኛው ደግሞ ቴምፕሬቸር ነው። ቴምፕሬቸር ቅድም ምን ብለን ተመልክተናል? ኬኔቲክ ኢነርጂ ነው እነዚህ ሞለኪውሎች ድራይቭ የሚያደርጋቸው ብለናል አይደለ? እና ቴምፕሬቸር ሲጨምር እነዛ ፓርቲክሎች ወይም ሞለኪውሎች ቶሎ ቫይብሬት ያደርጋሉ። ቶሎ ቫይብሬት አደረጉ ተንቀሳቀሱ ማለት ደግሞ ኬኔቲክ ኢነርጂ ይጨምራል። ኬኔቲክ ኢነርጂ ከጨመረ ደግሞ እነዛ ሞለኪውሎች ያው የሚያንቀሳቀሳቸው ኬኔቲክ ኢነርጂ አይደለ? ስለዚህ ቶሎ ይንቀሳቀሳሉ ማለት ነው። ስለዚህ ሙቭ ፋስት ቶሎ ይንቀሳቀሳሉ። ስለዚህ ቴምፕሬቸር ጨመረ ማለት ኬኔቲክ ኢነርጂ ይጨምራል። ኬኔቲክ ኢነርጂ ጨመረ ማለት ደግሞ ዲፊውዥን ሬት ይጨምራል ማለት ነው። ስለዚህ ይሄን በተመሳሳይ እንደ ኮንሰንትሬሽን ግራዲያንት ዲፊውዥን ሬትን ይጨምራል። ሌላኛው ማስ ኦፍ ዘ ሞለኪውል የሞለኪውሎቹ ክብደት ነው። አንድ ሞለኪውል ሄቪየር ከሆነ ወይም ከባድ ከሆነ ዲፊውዥን ሬቱ ቀስ ያለ ነው የሚሆነው፣ ስሎር ይሆናል። አንድ ሞለኪውል ደግሞ ላይተር ወይም ቀላል ከሆነ ደግሞ ዲፊውዥን ሬቱ ፋስተር ይሆናል ማለት ነው። ስለዚህ ማሱ ሲጨምር ዲፊውዥን ሬቱ ይቀንሳል፣ ማሱ ሲቀንስ ደግሞ ዲፊውዥን ሬቱ ይቀንሳል ማለት ነው። ስለዚህ ይሄ ዲፊውዥን ሬትን ይቀንሰዋል ማስ ኦፍ ዘ ሞለኪውል። እነዚህ ሁለቱ ዲፊውዥን ሬትን ይጨምሩታል። አራተኛው ዲስታንስ ትራቭልድ ነው። አንድ ሞለኪውል የሚጓዘው ርቀት እየጨመረ በመጣ ቁጥር ዲፊውዥን ሬቱ እየቀነሰ ይመጣል። ሶ ሞር ያ ሞለኪውል እየተጓዘ ሲመጣ ዲፊውዥን ሬቱ ወይም የዲፊውዥን ፍጥነቱ ይቀንሳል። አምስተኛው ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ምንድነው? ሉክ እዚህ ጋር በኤግዛምፕል እንመልከተው። ለምሳሌ ከዚህ እስከዚህ ያለው ዲስታንስ ይሄ ነው ብንል እና እዚህ ጋር ፕላዝማ ሜምብሬን አለ አይደለ? ያው ሞለኪውሎቹ የሚጓዙት የሚገቡት የሚወጡት በፕላዝማ ሜምብሬን ወይም በሴል ሜምብሬን ውስጥ ነው ብለናል። እና ሞለኪውሎቹ ይመጣሉ በዚህ ውስጥ ያልፋሉ እና እዚህ ፕላዝማ ሜምብሬን ውስጥ ያው ሞለኪውሎች ዝም ብለው አይገቡም አይደለ? እነዛን የሚያጓጉዙ ኬሪየር ፕሮቲኖች የተለያዩ ነገሮች አሉ ፕላዝማ ሜምብሬን ውስጥ። ሶ በነዛ ውስጥ ነው እያለፉ የሚገቡት እና የዚህ እንደምታዩት ከዚህ እስከዚህ ነው ዲስታንሱ። ነገር ግን ይሄንን ምን ብናደርገው ሰርፌስ ኤሪያውን ብንጨምረው እንደዚህ ቢሆን ሞለኪውሎቹ ይመጣሉ አይደለ? ሶ በዚህ ጋም
ሞር በቃ ሰርፌስ ኤሪያው ጨምሯል፣ ፕላዝማ ሜምብሬኑም ይለጠጣል ማለት ነው። ሶ ፕላዝማ ሜምብሬኑም ብዙ ይሆናል። የሚያስገቡት ኬሪየር ፕሮቲኖች፣ ሌሎች ስትራክቸሮችም ጨምረዋል ማለት ነው። ስለዚህ ሞር በዚህ ጋር መግባት ይችላል። ስለዚህ ዲፊውዥን ሬቱ ይጨምራል ማለት ነው። እና ሞር ሰርፌስ ኤሪያ ወይም ደግሞ እነዛ ሞለኪውሎች የሚገቡበት ቦታው ሲጨምር ያው ሴል ሜምብሬኑ ጨመረ ማለት ነው አይደለ? እንደዚህ ያው ሰርፌስ ኤሪያው እንደዚህ ሆነ ማለት ሴል ሜምብሬኑ ጨምሯል። ስለዚህ እዛ ውስጥ ያሉት እነዛ ሞለኪውሎች ለማጓጓዝ የሚሆኑ እንደ ኬሪየር ፕሮቲን ያሉት ይጨምራሉ። ሶ ዲፊውዥን ሬቱም አብሮ ይጨምራል ማለት ነው። ሶ የተለያዩ ሞር አብዞርቭ ማድረግ ወይም ደግሞ አንድን ሞለኪውል ሊሆን ይችላል የተለያዩ ነገሮች ቶሎ ቶሎ አብዞርቭ ማድረግ ያለባቸው የተለያዩ ኦርጋኖች ሊሆኑ ይችላሉ፣ ስትራክቸሮች አሉ። ከነዚህ መካከል ኪድኒ እና ኢንተስታይን ኩላሊትና አንጀትን ብትመለከቱ ሞር አብዞርቭ ማድረግ ይጠበቅባቸዋል። ስለዚህ ማይክሮቪል የሚባሉ ስትራክቸሮች አሉ በመቶ የሚቆጠሩ ማለት ነው። እና እዚህ ምስሉ ላይ ማየት ትችላላችሁ። እነዚህ ስትራክቸሮች ናቸው። በእነዚህ አማካኝነት ቶሎ ቶሎ አብዞርቭ ማድረግ ይችላሉ በማይክሮቪል ማለት ነው። እና የእነዚህ እንደምትመለከቷቸው ሰርፌስ ኤሪያቸው እዚህ ጋር እንደተመለከት ነው ሰርፌስ ኤሪያቸው ነው እንዲጨምር የሚያደርጉት እነዚህ ማይክሮቪሎች ማለት ነው። ሶ ያ ሴል ቶሎ ቶሎ ሞር አብዞርቭ ማድረግ ይችላል። ስለዚህ ሰርፌስ ኤሪያ ሲጨምር ዲፊውዥን ሬትም አብሮ ይጨምራል ማለት ነው። ፈጣን ይሆናል ዲፊውዥን ሬቱ። ስለዚህ እስካሁን ካየናቸው ከአምስቱ ኮንሰንትሬሽን ግራዲያንት፣ ቴምፕሬቸር እና ሰርፌስ ኤሪያ ሲጨምር ምን ይሆናል ላለን ዲፊውዥን ሬቱ አብሮ ይጨምራል። ዲስታንስ ትራቭልድ እና ማስ ኦፍ ዘ ሞለኪውል ደግሞ ሲጨምር ዲፊውዥን ሬቱ ይቀንሳል ብለናል። ኦኬ ሁለተኛው ፓሲቭ ትራንስፖርት ደግሞ ኦስሞሲስ ነው። ይሄ ስፔሻል ኬዝ ኦፍ ዲፊውዥን ነው። ለየት ያለ የዲፊውዥን አይነት ነው። የዋተር ሞለኪውልን ነው የሚመለከተው። ከዚህ በፊት ያየነው ዲፊውዥን ጀስት ሌሎች ሞለኪውሎችና አይኖች ነው። እዚህ ጋር ግን ከሆነ የዋተር ሞለኪውልን ነው ጀስት ስለ ዋተር ሞለኪውል ነው እዚህ ጋር የምንመለከተው እና ያው ፓሲቭሊ ነው። ያው ፓሲቭ ትራንስፖርት እንደሆነ ተመልክተናል። እና ውሃ ሙቭ የሚያደርገው በሴል ሜምብሬን ውስጥ ፓሲቭሊ ያለምንም ኢነርጂ ነው ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ኦፍ ዋተር ሞለኪውል። እና እዚህ ጋር እንደምትመለከቱት ሃየር ኮንሰንትሬሽን ኦፍ ዋተር ሞለኪውል ነው የሚለው ሞር ውሃ ያለበት ወይም ደግሞ ሞር የውሃ ሞለኪውል ካለበት ትንሽ ውሃ ሞለኪውል ወዳለበት ነው ሙቭ የሚያደርገው። ወይም ደግሞ ቅድም ምን ብለናል? ሎ ሶሊዩት ኮንሰንትሬሽን ወይም ደግሞ ዳሊዩት ሶሉሽን ከሆነው ሞር ሃየር ኮንሰንትሬትድ ወይም ደግሞ ሞር ሶሊዩት ወዳለበት ነው ሙቭ የሚያደርገው። ያው ቅድም ኤግዛምፕሉ ላይ አይተን ነበረ። እዚህ ጋር ሞር ስኳር የበዛበት ወይም ሶሊቱ ብዙ የሆነና ውሃው ትንሽ የሆነ ኮንሰንትሬትድ ሶሉሽን አለ። እዚህ ጋር ደግሞ አብዛኛው ውሃ የሆነ ወይም ደግሞ የውሃ ሞለኪውል ያለበት የሶሊት ሞለኪውል ወይም የስኳር መጠኑ ትንሽ ይሆናል አይደለ? እና ይሄ ደግሞ ዳሊዩት ሶሉሽን ነው። ስለዚህ ኦስሞሲሱ ኦከር የሚያደርገው ከዚህ ከዳሊዩት ሶሉሽኑ ወይም ደግሞ ዳሊዩት ነው ማለት አብዛኛው ውሃ ነው። አብዛኛው ውሃ ከሆነ ደግሞ ሃይ ዋተር ኮንሰንትሬሽን ወይም ደግሞ ሃይ ዋተር ሞለኪውል ያለው እዚህ ጋር ኮንሰንትሬትድ ነው ማለት ደግሞ አብዛኛው ስኳር ነው ወይም ሶሊት ነው። ስለዚህ የውሃ መጠኑ ትንሽ ነው። ስለዚህ ይሄኛው ደግሞ ሎ ዋተር ኮንሰንትሬሽን ነው ያለው። ስለዚህ ከዚህ ወደዚህ ነው ዲፊውዥኑ ኦከር የሚያደርገው። እና እዚህ ጋር ያሉት ሎ ሶሊዩት ኮንሰንትሬሽን ምንድን ነው፣ ሃየር ሶሊድ ኮንሰንትሬሽን ምንድን ነው የሚለውን አይተነዋል። ስለዚህ ሃይ ኮንሰንትሬሽን ኦፍ ዋተር ምንድን ነው፣ ሎ ኮንሰንትሬሽን ኦፍ ዋተር ምንድን ነው እና እነዚህ በተለያየ ዳይሜንሽን ልትጠየቁ ትችላላችሁ። እነዚህን ጀስት ማስታወስ ብቻ ነው የሚጠበቅባችሁ። እና የውሃ ሙቭመንት ስለዚህ በምኑ በሶሊቱ አፌክትድ ይሆናል ማለት ነው። ሞር ሶሊድ ሲኖር ትንሽ ሶሊድ ሲኖር አፌክት ያደርገዋል የዛን የውሃውን ሙቭመንት። ምክንያቱም ኮንሰንትሬሽኑ እንዲጨምር እንዲቀንስ የዋተር ሞለኪሉ እንዲጨምር እንዲቀንስ ምክንያት ስለሚሆን ነው። እና ያው ውሃ በዋናነት ሙቭ የሚያደርገው ብዙ ውሃ ካለበት ትንሽ ውሃ ወዳለበት ነው። እዚህ ጋር ደግሞ ሃይፐርቶኒክ፣ ሃይፖቶኒክ እና አይሶቶኒክ ሶሉሽን ምንድን ናቸው የሚለውን እንመልከት። ሃይፐርቶኒክ በኤግዛምፕል ስንመለከተው ሞር ሶሊድ ወይም ደግሞ ሃይ ኮንሰንትሬሽን ኦፍ ሶሊድ ነው ያለው። ለምሳሌ ቅድሙን ኤግዛምፕል ብናመጣ እዚህ ውስጥ ሞር ሶሊድ ሞለኪውል ወይም ደግሞ ብዙ ስኳር ያለበት እና ትንሽ ውሃ ወይም ደግሞ ውሃው የተሰራበት ሞለኪውል ትንሽ የሆነ ሶሉሽን ምን ይባላል? ሃይፐርቶኒክ ሶሉሽን ይባላል። ሞር ሃይ ኮንሰንትሬሽን ኦፍ ሶሊድ ነው ያለው። የሶሊቱ ወይም ደግሞ የስኳሩ መጠን ብዙ ነው እና ደግሞ ሎ ኮንሰንትሬሽን ኦፍ ዋተር ሶሊቱ ወይም ስኳሩ ብዙ ከሆነ ውሃው ትንሽ ነው ማለት ነው።
ስለዚህ ይሄን ሶሉሽን ምን እንለዋለን? ሃይፐርቶኒክ ሶሉሽን እንለዋለን። ሃይፖቶኒክ ሶሉሽን የምንለው ደግሞ ውሃው ብዙ የሆነበት በውሃ የተሞላ የስኳር ሞለኪሉ ደግሞ ትንሽ የሆነ ወይም ደግሞ ሶሊቱ ትንሽ የሆነ። ስለዚህ እዚህ ጋር ሎ ኮንሰንትሬሽን ኦፍ ሶሊቱ ትንሽ ነው፣ ውሃው ግን ሃይ ኮንሰንትሬሽን ኦፍ ዋተር ሞር ውሃ የበዛበት ማለት ነው። እና ሰቀምሱት ራሱ ውሃ ነው የሚለው የስኳሩ ወይም የሶሊቱ መጠን ትንሽ ነው። ይሄ ሶሉሽን ምን ይባላል? ሃይፖቶኒክ ሶሉሽን ይባላል። ያው እዚህ ጋር እቺ ኦ በምትለዋ ኤችቶ ወይም ውሃ ብላችሁ ማስታወስ ትችላላችሁ፣ ሞር ውሃ የበዛበት። ስለዚህ ሃይ ኮንሰንትሬሽን ኦፍ ዋተር ነው ያለው። አይሶቶኒክ ሶሉሽን የምንለው ደግሞ ስሙ እንደሚነግራችሁ አይሶ ይላል አይደለ? አይሶ ማለት ኢኳል ነው፣ እኩል ነው። ስለዚህ እዚህ ጋር የዋተር ሞለኪውሎችም የውሃ ሞለኪውልም ወይም ውሃው ከሶሊድ ሞለኪውል ወይም ከስኳሩ ጋር እኩል ነው ማለት ነው። ስለዚህ ሃይፐርቶኒክ ማለት ሃይ ኮንሰንትሬሽን ኦፍ ሶሊድ ወይም ስኳሩ ብዙ ነው፣ ሎ ኮንሰንትሬሽን ኦፍ ዋተር ውሃው ትንሽ ነው። ሃይፖቶኒክ ከሆነ ደግሞ ውሃው ብዙ ነው ወይም ደግሞ ሃይ ኮንሰንትሬሽን ኦፍ ዋተር ነው ያለው፣ ሶሊቱ ደግሞ ወይም ስኳሩ ደግሞ ትንሽ ነው፣ ሎ ኮንሰንትሬሽን ኦፍ ሹገር ወይም ሶሊድ ነው ያለው ማለት ነው። አይሶቶኒክ ከሆነ ደግሞ ስኳሩም ውሃውም እኩል ነው። ስሙ ይነግራቸዋል። አይሶ ማለት ኢኳል ማለት ነው። ስለዚህ ሃይፐርቶኒክ፣ ሃይፖቶኒክ እና አይሶቶኒክ እነዚህ ናቸው እና በመሃላቸው ያለው ዲፈረንስም ይሄ ነው። ሶ እዚህ ጋር ተመልከቱ። እዚህ ጋር ፕላዝማ ሜምብሬን ቢኖር ወይም ደግሞ ሴል ሜምብሬን ቢኖር እዚህ ጋር ስንት ሶሊድ ሞለኪውሎች አሉ? እዚህ ጋር እንደምታዩት 1 2 3 4 5 6 7 8 ሶሊድ ሞለኪውሎች አሉ አይደለ? 8 ሶሊድ ሞለኪውል አለ። የውሃውን ሞለኪውል ብታዩ ደግሞ እዚህ አረንጓዴዎቹን 1 2 3 4 5 6 ዋተር ሞለኪውል ያለው 8 ደግሞ ሶሊድ ሞለኪውል አለ። ስለዚህ ይሄ ሶሉሽን ምንድነው? ኮንሰንትሬትድ ሶሉሽን ነው ወይም ደግሞ አብዛኛው ሶሊድ ነው ማለት ነው። የውሃው ሞለኪውል ደግሞ ትንሽ ነው። ስለዚህ ሎ ዋተር ኮንሰንትሬሽን ነው ያለው። የውሃው ኮንሰንትሬሽን ትንሽ ነው፣ ኖርማል ኮንሰንትሬሽኑ ግን ሃይ ኮንሰንትሬሽን ነው ያለው ወይም ሶሊቶቹ ብዙ ናቸው። እዚህ ጋር ብትመጡ ደግሞ ሞር የውሃው ሞለኪውል ነው የሚበዛው። ሶሊቶቹ 3 ናቸው እዚህ ጋር እንደምታዩት። እነዚህ አረንጓዴዎቹ ወይም ደግሞ የዋተር ሞለኪውሉ ደግሞ ብዙ ነው እንደምታዩት፣ በጣም ብዙ ነው ያለው። ስለዚህ ይሄ ሶሉሽን ምንድነው? ዳይሉት ሶሉሽን ነው፣ አብዛኛው ውሃ ነው። ስለዚህ ሃይ ዋተር ኮንሰንትሬሽን ነው ያለው። ስለዚህ ውሃ ሙቭ የሚያደርገው ብዙ ውሃ ካለበት ሃይ ዋተር ካለበት ወይም ሃይ ዋተር ኮንሰንትሬሽን ካለበት ሎ ዋተር ኮንሰንትሬሽን ወዳለበት ነው። ስለዚህ እነዚህ ዋተር ሞለኪውሎች ወዴት ነው የሚሄዱት? ወደዚህ ይገባሉ ማለት ነው። ሶ እዚህ ጋር እንደምታዩት ውሃው ጨምሯል ማለት ነው እና የዚህኛው ይቀንሳል እና እነዚህ ሞለኪውሎቹ እየወጡ ወደዚህ ገቡ ማለት ነው። እዚህ ጋር አረንጓዴዎችን ማየት ትችላላችሁ፣ ይቀንሳሉ። ከዚህ ጋር ቀንሰው የውሃው መጠኑ ይቀንሳል ማለት ነው። ምንድነው ይሄ? ኦስሞሲስ ነው እና እንደምታዩት ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን። ኦኬ ዲፊዥን ቢሆንስ? ዲፊዥን ከሆነ ደግሞ የምናየው ምንድን ነው ብለናል? ሞለኪውሎችን አዮኖችን ነው ብለናል አይደለ? ሶ እዚህ ጋር የሶሊድ ሞለኪውሉን ነው እንጂ የውሃ ሞለኪውሉን አይደለም የምናየው። እና የሶሊድ ሞለኪውሉ ብዙ የሆነው የትኛው ጋር ነው? እዚህ ጋር ነው አይደለ? እንደምታያቸው ሶሊቶቹ ብዙ ናቸው። ስለዚህ ዲፊዥኑ ኦከር የሚያደርገው ከዚህ ወደዚህ ነው እና እነዚህ ሞለኪውሎች እየወጡ ወደዚህ ነው የሚገቡት። ሶ በዲፊዥን እና በኦስሞሲስ መካከል ያለው ዲፈረንስ ይሄ ነው። ነገር ግን ሁለቱም ፓሲቭሊ ናቸው፣ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ናቸው። ነገር ግን ኦስሞሲስ ዋተር ሞለኪውል ሲሆን ዲፊዥን ከሆነ ግን ሶሊድ ሞለኪውል ወይም አዮኖችን ሞለኪውሎችን ብቻ ከዋተር ሞለኪውል ውጭ ያሉ ናቸው። ምን ከሆነ? ዲፊዥን ከሆነ። ሶ ይሄንን ይመስላል። አንድ ሴል በኢንቫይሮንመንት ወይም በአካባቢው አፌክትድ ይሆናል። ምን አይነት ኢንቫይሮንመንት ውስጥ ነው ያለው የሚለው በጣም ወሳኝ ነገር ነው። ለምሳሌ አንድ ሴል በሃይፐርቶኒክ ሶሉሽን ውስጥ ሲቀመጥ፣ በአይሶቶኒክ ሶሉሽን ውስጥ ሲቀመጥ፣ በሃይፖቶኒክ ሶሉሽን ውስጥ ሲቀመጥ የተለያየ ሪዛልት ነው ያለው። ለምሳሌ አንድን ሴል በሃይፐርቶኒክ ሶሉሽን ውስጥ ብናስቀምጠው፣ ሃይፐርቶኒክ ሶሉሽን ማለት ያው ሶሊቱ ወይም ደግሞ ስኳሩ የበዛበት ብላችሁ ያዙት እና እዚህ ጋር ብዙ የስኳር ሞለኪውሎች ወይም ሶሊቶች ነው ያሉት እና ውሃው ትንሽ ነው። ስለዚህ ውሃው ትንሽ ከሆነ አንድን ሴል አምጥታችሁ እዚህ ስታስቀምጡት ይሄ ኢንቫይሮንመንት ወይም ይሄ ሶሉሽን ምንድነው የሚፈልገው? ብዙ ውሃ ይፈልጋል። ስለዚህ ይሄን ሴል አምጥታችሁ እዚህ ስታስቀምጡት የዚህን የሴሉን ውሃ ይወስድበታል ማለት ነው እና ይሄ ሴል ምን ይሆናል? ሽሪንክ ይሆናል፣ ይጨማደዳል። ከተጨማደደ በኋላ ደግሞ ያው ፕላዝሞላይዝድ ነው፣ እየተኮማተረ እየተጨማደደ ይሄዳል ማለት ነው እና ፕላዝሞላይዝድ ይሆናል። ኦኬ አንዱን ሶሉሽን
በአይሶቶኒክ ውስጥ ብናስቀምጠውስ? አይሶቶኒክ ማለት የውሃውም የሶሊቱም መጠን እኩል ነው ማለት ነው። ስለዚህ የሶሊት ሞለኪውሉም እኩል ነው፣ የውሃው መጠንም እኩል ነው እና አንድን ሴል አምጥታችሁ እዚህ ውስጥ ስታስቀምጡት ሁለቱም ሴሉም የተመጣጠነ ነው፣ ይሄኛውም የተመጣጠነ ነው። ስለዚህ ምንም የሚለወጥ ነገር አይኖርም ማለት ነው። ሴም ሬት ነው የሚኖረው፣ ምንም ቼንጅ አይኖርም። ኖ ቼንጅ ኢን ዘ ሳይዝ ኦፍ ዘ ሴል፣ የሴሉ ሳይዝ አይጨምርም ማለት ነው። ምክንያቱም ባላንስድ የሆነ የተመጣጠነ ወይም አይሶቶኒክ ሶሉሽን ውስጥ ያለው። ነገር ግን ሞለኪውሎቹ ሙቭ አያደርጉም ወይም ዲፊውዥን ኦከር አያደርግም ማለት አይደለም። እዚህ ጋር ለምሳሌ ሴል ውስጥ ያሉ ሞለኪውሎች ቢኖሩ እና እዚህ ጋር ደግሞ አሁን ሶሉሽን ውስጥም ያለ ሞለኪውል ቢኖር ከዚህ አንድ ሲወጣ ተመልሶ ከዚህ ደግሞ ወደዚህኛው ይገባል ማለት ነው። ስለዚህ በወጣው ልክ ይገባል ማለት ነው። ስለዚህ የተመጣጠነ ነው የሚሆነው ምንም እንኳን ዲፊውዥንም ቢኖር ኦስሞሲስም ቢኖር ማለት ነው። ስለዚህ የሴሉ ሳይዝ አይጨምርም አይቀንስም፣ ሴም ሬት ነው የሚሆነው። ሶ አንድን ሶሉሽን ደግሞ በሃይፖቶኒክ ሶሉሽን ውስጥ ብናስቀምጠውስ? ሃይፖቶኒክ ሶሉሽን ማለት እቺን ኦን እያስታወሳችሁ ኤችቶ ወይም ውሃ የበዛበት ብላችሁ መውሰድ ትችላላችሁ። እና እዚህ ውሃ በበዛበት ሶሉሽን ውስጥ ስታስቀምጡት ምንድነው የሚሆነው? ይህን ሴል አምጥታችሁ እዚህ ውስጥ ስታስቀምጡት ይሄ ብዙ ውሃ ስላለው እዚህ ሴል ውስጥ ውሃ ይገባል ማለት ነው። ስለዚህ ይሄ ሴል ምን ይሆናል? ተርጅድ ይሆናል ወይም ደግሞ ውጥር ይላል ማለት ነው። እና አንድን ሴል በሃይፐርቶኒክ በአይሶቶኒክ እና በሃይፖቶኒክ ሶሉሽን ስታስቀምጡት እነዚህን ይመስላል። አንድ ሴል በሃይፖቶኒክ ሶሉሽን ውስጥ ስናስቀምጠው ሞር ውሃን ያስገባና ተርጅድ ይሆናል ወይም ውጥር ይላል ብለናል አይደለ? ስለዚህ አንድ ሴል ወይም ይሄ የአኒማል ሴል እና የፕላንት ሴል ሲሆን ዲፈረንስ አለው። የአኒማል ሴል ሲሆን አኒማሎች እዚህ ጋር ቫኪዩል አላቸው አይደለ? ሶ ያ ሴል ውሃ ያስገባና ውጥር ይላል ይሄ ቫኪዩሉ። ይሄ ቫኪዩሉ ሲወጠር ደግሞ እዚህ አካባቢ ላይ ያለ አይደለ ሳይቶፕላዝሙ ሊኩዊድ ፓርቱ ወይም ፍሉድ ፓርቱ እሱ ላይ ፕሬሸር ያሳድርበታል። ይሄ ፕሬሸር ደግሞ እዚህ ኤክስተርናል ላይ ያለው ሴል ዎል አለ አይደለ? እሱን ይገፋዋል ወይም እዛ ሴል ዎል ላይ ፕሬሸር ያሳድርበታል ማለት ነው። ስለዚህ ይሄ ሴል ምንድነው የሚሆነው? ተርጅድ ይሆናል፣ ውጥር ይላል እና ሴል ዎሉ ጠንካራ ስለሆነ መልሶ ይገፋዋል ይሄንን ቫኪዩል ማለት ነው። ወይም ደግሞ ይሄን ፕሬሸር መቋቋም ይችላል። ስለዚህ ያ ሴል ተርጅድ ይሆናል ማለት ነው፣ በመሃል ውጥር ይላል። ፕላንት ሴል ከሆነ ከውጪ ፕላዝማ ሜምብሬን ነው ያላቸው አይደለ? ሴል ዎል የላቸው። ስለዚህ ያ ውሃ ይገባና ይሄ ሴሉ ውጥር ይላል እና ይሄ ፕሬሸሩ ምንድነው የሚያደርገው? ያ ሴል እንዲፈነዳ ነው የሚያደርገው። ምክንያቱም ሴል ዎል የለውም፣ ሜምብሬን ደግሞ ያን ያህል ጠንካራ አይደለም። ስለዚህ ይሄ ሴል ምን ይሆናል? ራፕቸር ይሆናል፣ ይፈነዳል። ስለዚህ እዚህ ጋር ዋናውን ዲፈረንስ ያመጣው ምንድነው? የሴል ዎል መኖርና አለመኖር ነው። አኒማል ሴል ከሆነ ራፕቸር ነው የሚሆነው፣ ይፈነዳሉ። ፕላንት ሴል ከሆነ ግን ሞር ተርጅድ ይሆናሉ ማለት ነው። ይሄ ነው እዚህ ጋር ያለው ሀሳብ። ኦኬ እዚህ ጋር ደግሞ አፕሊኬሽን ኦፍ ኦስሞሲስ ኢን ዴይ ቱ ዴይ ላይፍ፣ ኦስሞሲስ በዕለት ተዕለት ህይወታችን ውስጥ ያለው ጥቅም ምንድን ነው የሚለውን እንይ። አይታችሁ ከሆነ ስጋ እንዳይበላሽ ጨው ይደረግበታል እና ይሄ የኦስሞሲስ ኮንሰፕት ነው። ምንድን ነው የሚሆነው? ስጋ ውስጥ ውሃ አለ አይደለ? እና ጨው በምታደርጉበት ጊዜ ጨው ኮንሰንትሬትድ ነው ወይም ደግሞ አብዛኛው የጨው ሞለኪል ነው፣ የውሃ ኮንተንቱ ወይም ውሃው ትንሽ ነው። ስለዚህ ይሄ ሶሉሽን ወይም ጨው ምንድን ነው? ኮንሰንትሬትድ ነው ወይም ደግሞ ሃይፐርቶኒክ ነው ብላችሁ መውሰድ ትችላላችሁ። ሞር ምን ይፈልጋል? ውሃ ይፈልጋል። ስለዚህ እዛ ስጋው ላይ በምታደርጉበት ጊዜ የስጋውን ውሃ ይወስድበታል። ስለዚህ እዚህ ስጋ ውስጥ ያለው ውሃ ይቀንሳል ማለት ነው። ለዛ ነው ያ ስጋ የማይበላሽ እና ይሄ የኦስሞሲስ ኮንሰፕት ነው። ኦኬ ቅድም ኦስሞሲስ ኢን አኒማል ሴል፣ ኦስሞሲስ ኢን ፕላንት ሴል ምን እንደሚመስል አይተናል። ያው ሴል ዎል አላቸው የላቸውም የሚለውን እዚህ ጋር ደግሞ ያው ሰፋ እያደረግን እንመልከተው። ኦስሞሲስ ያው ለእጽዋቶች ተርጅድ እንዲሆኑ ያደርጋቸዋል ብለናል እና ይሄ ደግሞ ያው ስትሬንግዝ ይሆናቸዋል፣ ያው ጥንክር እንዲሉ ያደርጋቸዋል። ሪጅድ ወይም ውጥር እንዲሉ አይታችሁ ከሆነ አንዳንድ እጽዋቶች ውስጣቸው ያለው ውሃ ቢወጣ ጀስት ቀጥ ብለው መቆም እንኳን አይችሉም እና ይህንን ስትሬንግዝ የሚሰጣቸው ውሃ ነው ማለት ነው። ሶ በኦስሞሲስ አማካኝነት ነው እነዛ ተርጂድ ሴሎች ውጥር የሚሉት እና ይሄ እንዴት ነው የሚሆነው የሚለውን እንመለከታለን። ሶ አንድ ሴል ወይም የእጽዋት ሴል በሃይፖቶኒክ ሶሉሽን ውስጥ ሲቀመጥ ወይም ደግሞ ውሃ በበዛበት ሶሉሽን ውስጥ ስታስቀምጡት ወደዛ ወደ ቫኪዩሉ ሞር ውሃ ይገባል አይደለ?
እዚህ ቫኪዩሉ አለ አይደለ? ከላይ ደግሞ ሴል ሜምብሬኑ አለ። እዚህ ቫኪዩል ውስጥ ውሃ ይገባና የዚህ የቫኪዩሉ መጠን እየጨመረ ይመጣል። ይሄ እየጨመረ መጣ ማለት ደግሞ ይሄኛው ሳይቶፕላዝሙን ቦታውን ይወስድበታል። የሳይቶፕላዝሙ ቦታ እየቀነሰ ይመጣል ማለት ነው። ከዛ ይሄ ሳይቶፕላዝም ቦታው ይቀንሳል፣ ቫኪዩሉም እየተለጠጠ ይመጣል። ስለዚህ እዚህ ሴል ወሉ ላይ ፕሬሸር ይኖራል ማለት ነው። እና ይሄ ፕሬሸር ይህንን እጽዋት ምን እንዲሆን ነው የሚያደርገው? ተርጅድ ወይም ውጥር እንዲል ያደርገዋል ማለት ነው። እና ሴል ወሉም ደግሞ መልሶ ምን ያደርገዋል? ይገፋዋል። ይህን ቫኪዩሉን ወይም ደግሞ ይህን ፕሬሸር መልሶ መቋቋም ይችላል። ስለዚህ መልሶ ቫኪዩሉ ላይ ፕሬሸር ያሳድርበታል ማለት ነው። ስለዚህ ይሄ ቫኪዩል ሞር ውሃን አያስገባም ማለት ነው። ውሃ ማስገባቱን ያቆማል። ይሄን በማድረግ ያ ሴል በረስት እንዳይፈነዳ ይሄ ሴል ወል ይከላከልለታል ማለት ነው። ስለዚህ ከዚህ በኋላ ይሄ ቫኪዩል ውሃ ማስገባቱን ያቆማል እና በመሃል ደግሞ ያ ሴል ተርጅድ ወይም ደግሞ ውጥር ይላል ማለት ነው። ስለዚህ ስትሬንግዝ እንዲኖረው ወይም ደግሞ ሪጅድ እንዲሆን ቀጥ ብሎ እንዲቆም ያደርግለታል። ያ ሴል በረስት እንዳያደርግና ብዙ ውሃ እንዳያስገባ ይሄ ሴል ወል ከፍተኛ ጥቅም አለው ማለት ነው። እና ፕላንት ሴሎች ልክ እንደ አኒማል ሴሎች ራፕቸር አይሆኑም ሃይፖቶኒክ ሶሉሽን ውስጥ ሲቀመጡ። ኦኬ ተርጅድ ይሆናሉ አለን አይደለ? ውጥር ይላሉ እና ይሄ ውሃ እዛ ሴል ወሉ ላይ ፕሬሸር ያሳድርበታል። ይሄንን ፕሬሸር ነው ቱርጎር ፕሬሸር የምንለው። ያ ውሃ እዛ ሴል ወሉ ላይ የሚያሳድረው ፕሬሸር ነው ቱርጎር ፕሬሸር የሚባለው። እና ቱርጎር ፕሬሸር የራሱ ጥቅም አለው። ያ እጽዋት አፕራይት ወይም ደግሞ ቀጥ ብለው እንዲቆም የሚያደርገው። አንዳንድ እጽዋቶች ያው ቀጥ ብለው የሚቆሙት አይታችሁ ከሆነ ውስጣቸው ውሃ ስላለ ነው። ያንን ውሃ ካጡ አንገታቸውን ነው የሚደፉት እና ቅጠላቸው ደግሞ ኤክስቴንድድ እንዲሆን የሆነ ዝርግት እንዲል የሚያደርገው ይሄ ቱርጎር ፕሬሸር ነው። ቱርጎር ፕሬሸር የራሱ ጥቅም አለው። ሌላኛው አንድን እጽዋት በሃይፐርቶኒክ ሶሉሽን ውስጥ ስናስቀምጠው፣ ሃይፐርቶኒክ ሶሉሽን ማለት ኮንሰንትሬትድ ነው ወይም ደግሞ ውሃው ትንሽ ነው። በአጭሩ ያንን እጽዋት አላጠጣችሁትም ወይም ኢንቫይሮንመንቱ ደረቅ ነው ብላችሁ ውሰዱት እና አንድን እጽዋት ውሃ የማታጠጡት ከሆነ አካባቢው ደረቅ ነው። ስለዚህ የዛን የእጽዋቱን ውሃ ነው የሚወስዱት እነዛ ነገሮች፣ አፈሩ ሊሆን ይችላል፣ አየሩ። ስለዚህ የዚህን ጊዜ ምንድነው የሚሆነው? ያ እጽዋት ሽሪንክ ይሆናል፣ ውሃውን ያጣል። ከዛ ሽሪንክ ይሆናል፣ ይጨማደዳል። ቅድም ምንድን ብለናል? አንድ የፕላንት ሴል ያው እዚህ ውስጥ ቫኪዩል አለ አይደለ? ውሃው ሲገባ ይለጠጥ ነበር አይደለ? ሃይፖቶኒክ ላይ። አሁን ግን ውሃውን እያጣ ሲመጣ ይሄ ቫኪዩል እየተጨማደደ ነው፣ ሳይዙ እየቀነሰ ይመጣል። ኦኬ ሳይዙ ቀነሰ ማለት የሳይቶፕላዝሙ ቦታ እየሰፋ ይመጣል ማለት ነው። ስለዚህ እዚህ ጋር ሞር ሳይቶፕላዝሙ አለ፣ እዚህ ጋር ግን ቱርጎር ፕሬሸሩ ይቀንሳል። ቱርጎር ፕሬሸር የለም ማለት ያ እጽዋት ተርጅድ አይሆንም፣ ውጥር አይለም። ስለዚህ ሽሪንክ ይሆናል፣ እየተጨማደደ ይመጣል ማለት ነው። በመጨረሻ ያው ፕላዝሞላይዝድ ወይም ሽሪንክ ይሆናል፣ ይጨማደዳል። ኦኬ በዚህ የሚቀጥል ከሆነ ደግሞ ያው አንገቱን ይደፋል። በዚህ ከቀጠለ ደግሞ ይሞታል ማለት ነው። እና እዚህ ላይ ማየት ትችላላችሁ። ያው አንገቱን ይደፋል፣ ውሃውን አጣ፣ ቱርጎር ፕሬሸሩን ያጣል፣ በመጨረሻ ይሞታል። ኦኬ ሃይፖቶኒክ ሶሉሽን ውስጥ ካረጋችሁት ወይም ደግሞ ብዙ ውሃ ካጠጣችሁት ደግሞ ያው ያስገባና ውሃውን እንደዚህ ተርጅድ ይሆናል እና ቱርጎር ፕሬሸሩ ነው እንደዚህ ዝርግት ያለ ቀጥ ብሎ እንዲቆም ያደረገው ማለት ነው። እዚህ ጋር ማየት ትችላላችሁ። ያው ያየነው ኮንሰፕት ነው። ዋተር ኮንሰንትሬሽኑ ሞር ነው እዚህ ጋር እንደምታዩት እና ውሃው ይገባና ቫኪዩሉ እንደምታዩት በጣም ይለጠጣል ማለት ነው። እና እዚህ ሴል ወሉ ላይ ከውጭ ያለው ፓርት ላይ ፕሬሸር ያሳድርበታል እና ሳይቶፕላዝሙ ደግሞ ቦታው ይቀንስበታል እና እዚህ ላይ ፕሬሸር ይፈጠራል። ቫኪዩሉ ወይም ደግሞ እዚህ ውስጥ የገባው ውሃ እዚህ ሴል ወሉ ላይ ፕሬሸር ያሳድርበታል። ይሄን ፕሬሸር ነው ቱርጎር ፕሬሸር የምንለው። እዚህኛው ጋር ግን ያው ኖርማል ነው፣ ዘሴም ነው። እዚህ ጋር እንደምትመለከቱት ኖርማል ላይ ነው ያለው። ነገር ግን ይሄ ትንሽ ከቀነሰ ፍላሲድ ነው የሚሆነው። ኦኬ ሞር ውሃውን ካጣ ደግሞ ወይም ደግሞ በሃይፐርቶኒክ ሶሉሽን ውስጥ ካለ ውሃ ካላጠጣችሁት ብላችሁ ውሰዱት። ምንድነው የሚሆነው? እንደምታዩት ያቺ ቫኪዩሏ ሳይዟ ይቀንሳል። እንደዚህኛው ውጥር ያለ አይደለምና የቫኪዩሏ ሳይዝ ቀነሰ ማለት ሳይቶፕላዝሙ ያው ፍሉዱ ራሱ ወደዚህ ይመጣል። ስለዚህ ሴል ሜምብሬን ላይ የሚያሳድረው ፕሬሸር ወይም ቱርጎር ፕሬሸሩ ቀንሷል ማለት ነው። ስለዚህ ቱርጎር ፕሬሸር ከሌለ ያ ሴል ምን እየሆነ ይመጣል? እንደምታዩት ሽሪንክ እየተጨማደደ ነው የሚመጣው። ይሄንን ደግሞ ምን እንለዋለን? ፕላዝሞላይዝድ እንለዋለን። ሽሪንክ እየሆነ እየተጨማደደ ይመጣል እና ይሄንን ይመስላል። ኦኬ እስካሁን ያየነው ኦስሞሲስ ኢምፕላንት ሴል ነው።
አሁን ደግሞ ኦስሞሲስ ኢን አኒማል ሴልስ፣ ኦስሞሲስ በእንስሳት ሴል ውስጥ ምን ይመስላል የሚለውን እንይ። አንድ ሴል ብዙ ውሃ ካስገባ ወይም ደግሞ ብዙ ውሃ ካጣ ያ አኒማል ሴል ወይም ደግሞ የእንስሳ ሴል ምንድነው የሚሆነው? ይጎዳል። ስለዚህ የአኒማል ሴል ሰርቫይቭ ማድረግ የሚችለው ወይም ደግሞ በህይወት መኖር የሚችለው እነዚህን ነገሮች በማመጣጠን ነው። ብዙም ውሃ ሉዝ ማድረግ የለበትም፣ በጣም ብዙም ውሃ ማስገባት የለበትም። እንስሳቶች ወይም በተለይ ደግሞ ቨርተብሬት የጀርባ አጥንት ያላቸው እንስሳት በደማቸው ውስጥ ያለው የውሃ ኮንሰንትሬሽን ኮንትሮል የሚያደርገው ወይም የሚቆጣጠረው ብሬን ነው። የሚያመጣጥነው ደግሞ ኪድኒ ወይም ደግሞ ኩላሊት ነው። በአኒማል ሴል ውስጥ የዋተር ፍሎ በናሮ ሊሚት ነው ኮንትሮል የሚደረገው። ማለት ትንሽ ውሃ ነው ሉዝ የሚያደርጉት ኦር ደግሞ ትንሽ ውሃ ነው የሚያስገቡት። ስለዚህ ያ ሴል ሞር ኦር ለስ ኮንስታንት ያን ያህል አፌክትድ አይሆንም። ምክንያቱም ሉዝ ሲያደርግም ትንሽ ውሃ ነው፣ ጌን ሲያደርግም ደግሞ ትንሽ ውሃ ነው የሚያስገባው። ስለዚህ በናሮ ሊሚት ኮንትሮል ማድረጉ የራሱ ጥቅም አለው። ኦኬ እና የአኒማል ሴል በፍሉድ ወይም ደግሞ በብለድ ፕላዝማ የተከበበ ነው እና ይሄ ፍሉድ እና ብለድ ፕላዝማ ከሴሉ ኮንተንት ጋር እኩል የሆነ ምንድን ያለው ወይም አይሶቶኒክ ሶሉሽን ነው። ስለዚህ ምንም ኔት ፍሎ አይኖርም፣ ውሃ አይገባም አይወጣም። ማለት ሞለኪውሎቹ ዲፊውዝ ሊያደርጉ ይችላሉ፣ ነገር ግን በገባው ልክ ስለሚወጣ ምንም ኢፌክት አይኖርም። ኖ ኔት ፍሎ ወይም ደግሞ ውሃ ሙቭ ያደረገው ወደዚህ ነው ልንል አንችልም። በገባው ልክ ይወጣል፣ በወጣው ልክ ደግሞ ይገባል። ስለዚህ ባላንስድ የሆነ የተመጣጠነ ነው እና ይሄ አይሶቶኒክ ሶሉሽን ነው። ይሄ ነገር ግን ካልተመጣጠነ ኢፍናት ባላንስድ የራሱ የሆነ ችግር ይኖረዋል። ለምሳሌ አንድን አኒማል ሴል በሃይፖቶኒክ ሶሉሽን ውስጥ ወይም ደግሞ ሃይ ኮንሰንትሬሽን ኦፍ ዋተር ባለበት ውሃ በበዛበት ውስጥ ስታስቀምጡት ያ ሴል ምን ያደርጋል? ውሃ ያስገባል። ከዛ ውሃ ያስገባና ስዌል አፕ ወይም ደግሞ ያብጣል። ያ ሴል ውሃ ካስገባ በኋላ ደግሞ እንደምታውቁት የአኒማል ሴል ሴል ወል የለውም። ስለዚህ ሴል ወል ከሌለው ሜምብሬን ደግሞ ትንሽ ስትሬንግስ ነው ያለው እና ያንን ፕሬዠር መቋቋም አይችልም። ስለዚህ ያ ሴል ምን ይሆናል? በረስት ይሆናል ወይም ደግሞ ይፈነዳል። እና ይሄን ፕሮሰስ ምን እንለዋለን? ሄሞላይሲስ እንለዋለን። ሌላኛው ደግሞ አንድን አኒማል ሴል በሃይፐርቶኒክ ሶሉሽን ውስጥ ብናስቀምጠውስ ወይም ደግሞ ሎ ኮንሰንትሬሽን ኦፍ ዋተር፣ ውሃው ትንሽ ነው፣ ሞር የሚበዛው ሶሊቱ ነው እና በዛ ሶሉሽን ውስጥ ብታስቀምጡት ያ ነገር ወይም ያ ሶሉሽን ምን ይፈልጋል? ውሃ ይፈልጋል። ምክንያቱም ሃይፐርቶኒክ ነው፣ ትንሽ ውሃ ነው ያለው። ስለዚህ ያ ሴል ምን ይሆናል? ውሃውን ሉዝ ያደርግና ሽሪንክ ይሆናል፣ ይጨማደዳል። እዚህ ላይም በሬድ ብለድ ሴል ማየት እንችላለን የአኒማል ሴሎች ምን እንደሚሆኑ። በሃይፐርቶኒክ በአይሶቶኒክ እና በሃይፖቶኒክ ውስጥ ምን ይመስላል የሚለውን ያሳያል። እዚህ ጋር እንደምታዩት ሴሉ ኖርማል ነው፣ ምክንያቱም በአይሶቶኒክ ሶሉሽን ውስጥ ነው ያለው፣ ሴም ኮንሰንትሬሽን ነው ያለው። ስለዚህ ወደ ሴል ውስጥ በገባው ቁጥር ስለሚወጣ ምንም አይሆንም፣ ሳይዙ ኖርማል ነው የሚሆነው። ኦኬ በዳይሉት ሶሉሽን ውስጥ ብናስቀምጠውስ ወይም ደግሞ ሞር ውሃ በበዛበት ወይም ሶሊቱ ትንሽ በሆነበት ውስጥ ብናስቀምጠውስ ያ ሴል ምን ይሆናል? ውሃ ያስገባና ያብጣል። ከዛ በኋላ መጨረሻ ላይ በረስት ይሆናል፣ ይፈነዳል። ኦኬ በሃይፐርቶኒክ ሶሉሽን ውስጥ ወይም ደግሞ ኮንሰንትሬትድ በሆነ ሶሉሽን ውስጥ ብናስቀምጠው ወይም ደግሞ የውሃው ሶሉሽን ትንሽ በሆነበት የሶሊት ሞለኪውሉ ደግሞ ብዙ በሆነበት ውስጥ ቢቀመጥ ምንድነው የሚሆነው? ያ ሴል ሽሪንክ ነው የሚሆነው። ምክንያቱም ያ ሶሉሽን ምንድነው የሚፈልገው? ሞር ውሃ ይፈልጋል። ስለዚህ የዚህን ውሃ ይወስድበታል። ከዛ ሴሉ ይጨማደዳል ማለት ነው፣ ሽሪንክ ይሆናል። በአይሶቶኒክ በሃይፖቶኒክ እና በሃይፐርቶኒክ ምን ይመስላል የሚለው ይሄንን ይመስላል እና አንድ ሴል በኢንቫይሮንመንቱ ወይም ደግሞ አካባቢው ላይ ባለው ነገር አፌክትድ ይሆናል። ስለዚህ ዘ ሴል ኤንድ ኢትስ ኢንቫይሮንመንት የሚለው ይሄንን ነው የሚመስለው። እዚህ ጋር ሁለቱንም ሪቫይዝ አድርጎ አስቀምጧቸዋል፣ አኒማል ሴል እና ፕላንት ሴል ምን እንደሚመስል። እዚህ ጋር በሬድ ብለድ ሴል ወይም ደግሞ በቀይ የደም ሴል ነው እያሳየ ያለው እና ሃይፐርቶኒክ ሶሉሽን ውስጥ ወይም ደግሞ ሞር ኮንሰንትሬትድ በሆነ ውሃው ትንሽ በሆነ ሶሉሽን ውስጥ ካስቀመጣችሁት እንደምታዩት ውሃው ይወጣና ያ ሴል ምን ይሆናል? ሽሪንክ ይሆናል፣ ይጨማደዳል። በአይሶቶኒክ ውስጥ ካስቀመጣችሁት ኖርማል ነው፣ ምንም የሚፈጠር ነገር የለም፣ ይገባል ይወጣል፣ ጀስት ምንም የሚፈጠር ነገር አይኖርም፣ ኖርማል ነው የሚሆነው። በሃይፖቶኒክ ሶሉሽን ውስጥ ካስቀመጣችሁት ግን ሜምብሬን ነው ያለው። ይሄ ሜምብሬን ደግሞ ያን ነገር መቋቋም አይችልም። ስለዚህ እንደምታዩት ራፕቸር ሆኖ እዚህ ጋር ፈንድቷል፣ ይፈነዳል። ውሃው ይገባና ያ ሴሉ እንዲፈነዳ ነው የሚያደርገው። ኦኬ ሁለተኛው ደግሞ አኒማል ሴልን በሃይፐርቶኒክ ወይም ደግሞ
ሞር ሶሊቱ በበዛበት ውሃው ደግሞ ትንሽ በሆነበት ሶሉሽን ውስጥ ስታስቀምጡት ያ ሴል ውሃውን ያጣና እንደምታዩት ቫኪዩላ ትጨማደዳለች። ከዛ እዚህ ጋር ቱርጎር ፕሬሸሩን ወይም ደግሞ እዚህ ሴል ወሉ ላይ የሚያሳድረውን ፎርስ ያጣል። ስለዚህ ያ ሴል ምን ይሆናል? ፕላዝሞላይዝድ ወይም ደግሞ ሽሪንክ ይሆናል፣ ይጨማደዳል። ኦኬ በኖርማል ውስጥ ወይም በአይሶቶኒክ ሶሉሽን ውስጥ ብታስቀምጡት ደግሞ እንደምታዩት ኖርማል ላይ ነው። ፕሬሸሩም ኖርማል ነው። እንደምታዩት ያን ያህል ውጥር ያለ አይደለም። እንደምታዩት እዚህ ጋር ክፍተት አለ እዚህ ከላይና እዚህ ጋር ኖርማል ላይ ነው የሚሆነው እና ይሄ ፍላሲድ ለመሆን ወይም ደግሞ ለመጨማደድ ቅርብ ነው ማለት ነው። ፕላዝሞላይዝድ ለመሆን ቅርብ የሆነ ነው። ትንሽ ውሃውን ሉዝ ካደረገ ፍላሲድ ወይም ደግሞ ፕላዝሞላይዝድ ነው የሚሆነው። ሌላኛው ደግሞ በሃይፖቶኒክ ሶሉሽን ውሃ በበዛበት ውስጥ ካስቀመጣችሁት ደግሞ ውሃውን ያስገባና ቫኪዩሉ ብጥ ይላል። ቫኪዩሉ ሲያብጥ ደግሞ ኢንቫይሮንመንቱ እዚህ ሴል ወሉን ይገፋዋል። ሴል ወሉ ደግሞ መልሶ ቫኪዩሉን ይገፋዋል። በዚህ መሃል ምን ይሆናል? ያ ሴል ተርጅድ ይሆናል ወይም ውጥር ያለ ይሆናል ማለት ነው። አኒማል ሴልን እና ፕላንት ሴልን በሃይፐርቶኒክ፣ በሃይፖቶኒክ እና በአይሶቶኒክ ሶሉሽን ስናስቀምጣቸው ይሄንን ይመስላሉ። አይ ቲንክ ግልጽ ይመስለኛል። ስለዚህ ወደ ቀጣዩ ኮንሰፕት እንሄዳለን። ኦስሞሲስ ኢን አሜባ። አሜባ ዩኒሴሉላር ፕሮቶዞዋ ነው እና ኮንትራክታይል ቫኪዩል አለው። ኮንትራክታይል ቫኪዩል የሚባል ስትራክቸር አለው እና ምንድነው ጥቅሙ? ኦስሞ ሬጉሌሽን ወይም ደግሞ በዛ ሴል ውስጥ ያለውን የውሃ መጠን ሬጉሌት ማድረግ ማመጣጠን ነው ጥቅሙ። ሴሉ የሚያስፈልገው ከሆነ አኩሙሌት በማድረግ በማከማቸት ሴሉ ያንን ውሃ እንዲጠቀም ያደርጋል። የማያስፈልገው ደግሞ ከሆነ ከዛ ከሴሉ እንዲወጣ በማድረግ ነው ኦስሞ ሬጉሌሽን የሚያካሂደው። ፕሮቶዞዎች በፍሬሽ ዋተር ውስጥ ነው አይደለም የሚኖረው እና በውሃ ውስጥ የሚኖር ከሆነ አካባቢው ሃይፖቶኒክ ነው ማለት ነው። ስለዚህ ሞር ውሃ አስገብቶ ራፕቸር እንዳይሆን ኤክሴሲቭ ዋተር አስገብቶ ራፕቸር እንዳይሆን ነው የሚከላከልለት ይሄ ኮንትራክታይል ቫኪዩል። ስለዚህ ኦስሞ ሬጉሌሽንን ማስጠበቅ ነው ስራው የኮንትራክታይል ቫኪዩል። እንዴት አድርጎ ነው ኦስሞ ሬጉሌሽንን የሚያስጠብቀው? ያ ሴል ውሃ ያስገባል። ውሃ ሲያስገባ ስሙ ይነግራቸዋል፣ ይጨማደዳል፣ ኮንትራክት ያደርጋል። ስለዚህ ይሄ ውሃ ሲያስገባ ምንድነው የሚሆነው? ያ ኮንትራክታይል ቫኪዩል ይጨማደድና ያ ነገር ወይም ውሃው እንዲወጣ ያደርገዋል ማለት ነው። ኦኬ ሴሉ ውሃ የሚያስፈልገው ከሆነ ደግሞ ተመልሶ ይለጠጣና ውሃ ያከማቻል፣ አኩሙሌት ያደርጋል። እንዲህ በማድረግ ነው ኦስሞ ሬጉሌሽንን የሚያስጠብቀው እና አሜባ ሴል ወል ባይኖራቸው እንኳን ፕሮቴክት የሚያደርጋቸው ኮንትራክታይል ቫኪዩል አለ እና ራፕቸር እንዳይሆኑ ይሄ ቫኪዩል ባይኖር ኖሮ ምንድነው የሚሆነው? ሴሉ ብዙ ውሃ ያስገባና በረስት አውት ወይም ይፈነዳ ነበር። ኮንትራክታይል ቫኪዩል ኦስሞ ሬጉሌሽንን ማስጠበቅ ነው እና ቫኪዩል ጥቅሙ እንደሆነ አይተን ነበር አይደለ ከዚህ በፊት። እንደዚህ ኦስሞ ሬጉሌሽንን ለማስጠበቅም ይጠቅማል። በዛው ይሄን ማስተዋወስ ትችላላችሁ። ኦኬ ልንጨርስ ነው፣ ትንሽ ነው የቀረን። ሁለተኛው አክቲቭ ትራንስፖርት ነው። አክቲቭ ትራንስፖርት ለስ ኮንሰንትሬትድ ከሆነው ሞር ኮንሰንትሬትድ ወደ ሆኖ ነው የሚሄደው አይደል? ትንሽ ኮንሰንትሬሽን ካለበት ብዙ ኮንሰንትሬሽን ወዳለበት ነው ኢነርጂን በመጠቀም እንዲሄድ የሚያደርገው እና አክቲቭ ትራንስፖርት ላይ ስቶር የሆነ ኢነርጂ ወይም ደግሞ በዛ በሴል ውስጥ ስቶር ሆኖ ተከማችቶ ያለን ኢነርጂ በመጠቀም ነው እነዛ ሞለኪውሎች ሊሆኑ ይችላል አይኖች ሙቭ እንዲያደርጉ የሚያደርገው። አክቲቭ ትራንስፖርት ኢንፑት ኢነርጂ ያስፈልገዋል እና ስቶር የሆነን ኢነርጂ ይጠቀማል። ሞለኪውሎችን ለማስወጣት ሊሆን ይችላል ለማስገባት። ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ለማስወጣት ኢነርጂን ይጠቀማል እና ይሄ ኢነርጂ ደግሞ በሪስፓይሬሽን ጊዜ ኤቲፒ ይመረታል አይደለ? ያንን ኤቲፒ በመጠቀም ነው እንዲንቀሳቀሱ ወይም ደግሞ ሙቭ አውት እንዲወጡም ሊሆን ይችላል እንዲገቡ የሚያደርገው። አክቲቭ ትራንስፖርት ከሴሉ ኢንፑት ኢነርጂ ይጠቀማል። አንዳንድ ጊዜ ሴል ወደ ውስጡ የተለያዩ ሞለኪውሎችን ሊያስገባ ይችላል። ምንም እንኳን በሴል ውስጥ ሃየር ኮንሰንትሬሽን ቢኖርም ከውጭው አንፃር ስናወዳድረው ሃየር ኮንሰንትሬሽን ቢኖርም ከዛ ከኢንቫይሮንመንቱ ኢነርጂ ተጠቅሞ ወደ ሴሉ እንዲገባ ሊያደርግ ይችላል። የዚህን ጊዜ ኢነርጂ ያስፈልጋል። በኢነርጂ ተጠቅሞ በአክቲቭ ትራንስፖርት አማካኝነት ነው እነዛን የሚያስገባው። ያንን ኮንሰንትሬሽን ዲፈረንስ ወይም ኮንሰንትሬሽን ግራዲያንት የኮንሰንትሬሽን ልዩነት ቢኖርም ኢነርጂ ተጠቅሞ ወደ ሴል ውስጥ አብዞርብ ያደርጋቸዋል፣ ያስገባቸዋል እና የማያስፈልጉ ከሆነ ደግሞ ከሴሉ እንዲወጡ ፓምፕ አውት ያደርጋቸዋል፣ ከሴሉ እንዲወጡ ያደርጋቸዋል ማለት ነው። ምንም እንኳን ውጪ ላይ ሃየር ኮንሰንትሬሽን ወይም ሞር ኮንሰንትሬትድ ቢሆንም ማለት ነው። ስለዚህ
ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ነው ሙቭ የሚያደርገው ማለት ነው። እና ይሄን በኤግዛምፕል ስናየው ስርን አሁን ብንወስድ አሁን ስር የተለያዩ ሞለኪውሎችን ለማስገባት ምናልባት እኮ እጽዋቱ ውስጥ እነዛ ሞለኪውሎች ሃይ ኮንሰንትሬሽን ሊኖራቸው ይችላል። ነገር ግን እጽዋቱ ስለሚያስፈልገው ብቻ ኢነርጂ አውጥቶ የተለያዩ ሞለኪውሎችን በስር አማካኝነት ያስገባል ወደ ውስጥ። ሌላም ደግሞ ቪሊ የሚባሉት ኢፒቴሊያል ሴል ላይ ያሉ ቪሊ የሚባሉትም እንደዚሁ ግሉኮስን ለማስገባት ኢነርጂ ተጠቅመው ግሉኮስን ያስገባሉ። ይሄ ነው። አክቲቭ ትራንስፖርት ኢንተርናል ኮንሰንትሬሽንን ወይም በሴል ውስጥ ያለውን የኮንሰንትሬሽን መጠን ለማመጣጠን ይጠቅማል። ምንም እንኳን ከኢንቫይሮንመንት ወይም ከአካባቢው የተለየ ኮንሰንትሬሽን ቢኖረው። ለምሳሌ ነርቭ ሴል በእንስሳት ውስጥ የሚገኝ ነርቭ ሴል ሞር ከአካባቢው አንጻር ስናወዳድረው ሃየር ኮንሰንትሬሽን ኦፍ ፖታሺየም አየን ያለው። ኦኬ በሶዲየም አየናቸው ስናወዳድራቸው ከአካባቢያቸው አንጻር ደግሞ ሎ ኮንሰንትሬሽን ኦፍ ሶዲየም አየን ያላቸው። ሶ ይህን ሶዲየም ምን ያደርጉታል? ፓምፕ በማድረግ ያስወጡታል። ፖታሺየም ደግሞ ወደ ሴሉ ያስገባሉ ማለት ነው። እና እዚህ ጋር አክቲቭ ትራንስፖርትን ተጠቅመው በኢነርጂ አማካኝነት ነው እነዚህን የሚያደርጉት። ይሄ ምን እንለዋለን? ሶዲየም ፖታሺየም ፓምፕ እያልን እንጠራዋለን። እዚህ ምስሉ ላይ ማየት ትችላላችሁ። እንደምታዩት እዚህ ጋር 4 ሞለኪውል አለ አይደለ? ስለዚህ ይሄ ኮንሰንትሬትድ የሆነው ይሄ ነበረ። እዚህ ጋር እንደምታዩት ደግሞ አንድ ነው ያለው እና ይሄ ዳልዩት ነው ወይም ደግሞ ለስ ኮንሰንትሬትድ ነው። ስለዚህ በኖርማል ሊሄድ የሚችለው ከዚህ ወደዚህ ነበረ። ነገር ግን ይሄ ሴሉ እንደምታዩት እዚህ ጋር ኤቲፒ ኢነርጂ ስቶር የሆነ ኢነርጂ በሪስፓይሬሽን ጊዜ ፕሮዲዩስ የተደረገ ኤቲፒ ኢነርጂ ተጠቅሞ ይችን አንድ ሞለኪውል ወደ ሴሉ ያስገባታል። ሶ እዚህ ጋር እንደምታዩት ይቺ ሞለኪውል በዚህ በኢነርጂው አማካኝነት ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን መጣለች ማለት ነው። እና አክቲቭ ትራንስፖርት ይህንን ይመስላል። ሶ የዛሬውን ቪዲዮ ጨርሰናል። በዛሬው ቪዲዮአችን ዘ ሴል ኤንድ ኢትስ ኢንቫይሮንመንት የሚለውን ተመልክተናል። ሴል ሜምብሬን ወይም ፕላዝማ ሜምብሬን ሴሌክቲቭሊ ፐርሜብል እንደሆነ እና ወደ ሴሉ ምን መግባት አለበት ምን መውጣት አለበት የሚለውን እንደሚቆጣጠር ተመልክተናል። እና ወደ ሴል ውስጥ የሚያስፈልጉ ነገሮች ይገባሉ፣ የማያስፈልጉ ነገሮች ደግሞ ይወጣሉ በዚህ በፕላዝማ ሜምብሬን በኩል። ሶ ማቴሪያሎች በሴል ሜምብሬን ውስጥ በሁለት መንገድ ያልፋሉ ብለናል፣ ፓሲቭሊ እና አክቲቭሊ። ፓሲቭሊ ከሆነ ዲፊውዥን እና ኦስሞሲስ ተጠቅመው፣ አክቲቭሊ ከሆነ ደግሞ በአክቲቭ ትራንስፖርት። እዚህ ጋር ኤግዛምፕል አይተናል። ፓሲቭ ትራንስፖርት ከሆነ ከሃየር ኮንሰንትሬሽን ወደ ሎወር ኮንሰንትሬሽን ነው። አክቲቭ ትራንስፖርት ከሆነ ግን ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ነው። እዚህ ላይ ፓሲቭ ትራንስፖርት ዲፊውዥን እና ኦስሞሲስን ይይዛል። ዲፊውዥን ከሆነ ለሞለኪውሎች እና ለአይኖች ነው። ኦስሞሲስ ከሆነ ግን ለዋተር ሞለኪል ነው። አክቲቭ ትራንስፖርት ከሆነ ግን ከሎወር ኮንሰንትሬሽን ወደ ሃየር ኮንሰንትሬሽን ነው። ዲፊውዥን ያው ለዋተር ሞለኪል ነው ብለናል። እዚህ ጋር እንደምታዩት የተለያዩ ነገሮችን አይተናል። ሶ የዲፊውዥንን ሬት የሚጨምሩ የሚቀንሱ ነገሮች ተመልክተናል። ከነዚህ መካከል የኮንሰንትሬሽን ግራዲያንት የኮንሰንትሬሽን ዲፈረንስ ነው። ሶ ኮንሰንትሬሽን ግራዲያንት ሲጨምር ሬት ኦፍ ዲፊውዥን ይጨምራል። ኮንሰንትሬሽን ኦፍ ግራዲያንት ሲቀንስ ሬት ኦፍ ዲፊውዥንም አብሮ ይቀንሳል። ቴምፕሬቸር ሲጨምር ሬት ኦፍ ዲፊውዥን አብሮ ይጨምራል። ቴምፕሬቸር ሲቀንስ ሬት ኦፍ ዲፊውዥንም አብሮ ይቀንሳል። ማስ ኦፍ ዘ ሞለኪውሉ ሲቀንስ ወይም ደግሞ ያ ነገር ላይተር ሲሆን ቀላል ሲሆን ዲፊውዥን ሬቱም ይጨምራል። ዲስታንሱ ወይም ደግሞ ዲስታንስ ትራቨልድ ሲጨምር ዲፊውዥን ሬቱ ይቀንሳል። ዲስታንስ ትራቨልዱ ሲቀንስ ደግሞ ዲፊውዥን ሬቱ ይጨምራል። ሰርፌስ ኤሪያው ሲጨምር ዲፊውዥን ሬቱ ይጨምራል። ሰርፌስ ኤሪያው ሲቀንስ ዲፊውዥን ሬቱ ይቀንሳል የሚለውን አይተናል። ኦስሞሲስ ስለ ዋተር ሞለኪውል እንደሆነ ከሃየር ኮንሰንትሬሽን ኦፍ ዋተር ሞለኪውል ወደ ሎወር ኮንሰንትሬሽን ኦፍ ዋተር ሞለኪውል እንደሚሄድ ተመልክተናል። ሃይፐርቶኒክ፣ ሃይፖቶኒክ እና አይሶቶኒክ። ሃይፐርቶኒክ አብዛኛው ሶሊድ ነው ወይም ደግሞ ሃይ ኮንሰንትሬሽን ኦፍ ሶሊድ ነው ያለው እና ደግሞ የውሃው መጠን ትንሽ ነው። ሃይፖቶኒክ ውሃው ነው ብዙ፣ ሶሊቱ ትንሽ ነው። አይሶቶኒክ ውሃውም ሶሊቱም እኩል ናቸው ማለት ነው። እዚህ ላይም ኤግዛምፕሉን አይተናል። አንድን ሴል በሃይፐርቶኒክ በሃይፖቶኒክ እና በአይሶቶኒክ ስናስቀምጠው ምን እንደሚመስል የኦስሞሲስን አፕሊኬሽን እነዚህ ጋር በፕላንት ሴል ውስጥ ሲሆን በአኒማል ሴል ውስጥ ሲሆን ምን እንደሚሆን ተመልክተናል። ፕላዝሞላይዝድ ይሆናል። ለምሳሌ በሃይፐርቶኒክ ሶሉሽን ውስጥ ስታስቀምጡት ከዛ አንገቱን ይደፋል፣ ከዛ ይሞታል የሚለውን ተመልክተናል። ቱርጎር ፕሬዠር ያ ውሃ
ሴል ወሉ ላይ የሚያሳድረው ፕሬሸር እንደሆነ ተመልክተናል። አንድን ሶሉሽን በሃይፖቶኒክ ሶሉሽን ስታስቀምጡት ሞር ተርጅድ ይሆናል፣ ውጥር ይላል የሚለውን በሙሉ ተመልክተናል። እዚህ ጋርም እነዚህን አይተናቸዋል። ፕላዝሞላይዝድ እነዚህን ኦስሞሲስ ኢን አኒማል ሴል ምን ሊመስል እንደሚችል ሴሉ እንዴት እንደሚያብጥ ወይም ደግሞ እንደሚፈነዳ ይህም ፕሮሰሱን ሄሚዮላይሲስ እንደምንለው ሌላም አይተናል። እዚህ ጋርም እንደዛው የተደጋገመ ሀሳብ ነው እና ሃይፐርቶኒክ፣ አይሶቶኒክ እና ሃይፖቶኒክ አንድን ሴል አኒማል ሴልን በሃይፖቶኒክ ሶሉሽን ውስጥ ስታስቀምጡት ሽሪንክ እንደሚሆን እንደሚጨማደድ፣ በአይሶቶኒክ ኖርማል ይሆናል፣ በሃይፖቶኒክ ይፈነዳል። ፕላንት ሴልን በሃይፐርቶኒክ ሶሉሽን ውስጥ ስታስቀምጡት ሽሪንክ ይሆናል፣ ይጨማደዳል፣ ፕላዝሞላይዝድ ይሆናል፣ ፍላሲድ ይሆናል። እነዚህም በሙሉ አይተናል። እዚህ ጋር ኖርማል ነው የሚሆነው፣ እዚህ ጋር ደግሞ ተርጅድ ይሆናል፣ ውጥር ይላል፣ ቱርጎር ፕሬሸር አለ። እነዚህም በሙሉ ተመልክተናል። ኦስሞሲስ ኢን አሜባ ኮንትራክታይል ቫኪዩል ስላለው ኦስሞ ሬጉሌሽን ያካሄዳል። እና ያ ሴል ራፕቸር እንዳይሆን እንዳይፈነዳ ይከላከልለታል፣ ምንም እንኳን ያ ሴል ዎል ባይኖረውም ማለት ነው። አክቲቭ ትራንስፖርት ያው ከሎወር ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ነው ብለናል እና እዚህ ጋር እንደ ኤግዛምፕል ስርን ጠቅሰናል፣ ቪሊንም ወስደናል፣ ሌላም እዚህ ጋር ደግሞ ኢንተርናል ኮንሰንትሬሽንን እንደሚያመጣጥን አክቲቭ ትራንስፖርት እዚህ ጋር ያው ያየነው ነገር ነው። አለቀ። ኦኬ በቀጣይ ያው ሌቭልስ ኦፍ ባዮሎጂካል ኦርጋናይዜሽን ይሄ ያየነው ነው፣ ከዚህ በፊት ተመልክተናል። ዩኒት 2 ላይ ማየት ትችላላችሁ። የመጀመሪያው ቪዲዮ ላይ እያንዳንዱን ሀሳብ ተመልክተናል። ሴሉላር ሌቭል ምን እንደሆነ፣ ኦርጋኒዝም ሌቭል ምን እንደሆነ፣ ቲሹ እነዚህን በሙሉ ተመልክተናቸዋል። ኦርጋን ሲስተም እነዚህን በሙሉ ያየናቸው ነገር ናቸውና ሲስተም ምን እንደሆነ እና ከሴል ጀምረን እስከ ኦርጋኒዝም እነዚህን በሙሉ አብራርተን ተመልክተናቸዋል። ከአተም አንስተን እስከ ባዮስፌር ድረስ እና እየከፋፈልንም አስቀምጠናቸዋል። እዛ ላይ ቼክ ማድረግ ትችላላችሁ። አስፈላጊ ከሆነ በሪቪዥን እመለስበታለሁ። እና ያው ጨርሰናል ይህንን ዩኒት 3 በዚህ መልኩ ጨርሰናል። በዚህ ቪዲዮ ላይ ያላችሁን ማንኛውንም ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ጨርሻለሁ። መልካም ጊዜ ይሁንላችሁ። ባይ